አይነት ግብአትም ይሆኑ የወንጌላውያን አማኞች የመሰደባቸው የመንጓጠጥ ኦፍ ኮርስ ብንሰደብም ብንንጓጠጥም በወንጌል ምክንያት ምንም አይደለም። ግን ፐርፐስፉሊ በእውቀት ሲሰራብን ግን ያመናል። እኛ ምን ይጠቅመናል? የሆነን ሰው ፎቶ እዚህ ጋር ለጥፈን የሆነ ርዕስ ለጥፈን እየጮህን ብንውል ምንም እንደማይጠቅመን እናውቃለን። ይሄንን የምናወራበትን ጊዜ ቅድም ኤርሚዬ 20 ደቂቃ 30 ደቂቃ ያወራት ስለ ወንጌል ያወራት በጨለማው ስላሉት ያወራት ያቺ ደቂቃ ለኛ በጣም ኤሴንሻል ዩዝፉል ናት። ያቺ ደቂቃ ያቺን ደቂቃ ግን ሊበሉብን ኤርሚ ዛሬ ብዙ ጊዜ ይከፍታል። በኢትዮጵያ እሁድ ጠዋት አካባቢ ላይ ይከፍትና ወንጌልን ይሰብካል። አሁን ያቺን ሰዓት በሉብን ማለት ነው። ኢሹ ነው መፍጠር የሚፈልጉት እነዚህ ሰዎች፣ አጀንዳ ነው መፍጠር የሚፈልጉት። ለዚህ ደግሞ ግብአት የሚያደርጉ የውስጥ አርበኞች ደግሞ አሉ። ይሄንን በደንብ እናውቃለን ነው። ኦኬ ከነቃንባቸውስ እንደነዚህ አይነት ሰዎች ደግሞ ኃይል ይባሉ ሊመከሩ ሊገሰጹ በውስጥ ሊነገራቸው መስመር ሊይዙ የሆነ መስመር ሊበጅ በዚህ ጉዳይ ያስፈልጋል የሚለውን ፖይንት ቲፕ ለማድረግ ፈልጌ ነው። ሜቢ ከንግግር ብዛት የሳትኩት ነገር ካለ ልታረም ዝግጁ ነኝ። በጣም ወዳቸዋለሁ፣ አከብራቸዋለሁ። እንደዛ አይነት እይታ ግን የለንም። ይሄ ቀድሞ አሁን የተባለው አይነት እይታ የለንም። ወንድማችንን እንወደዋለን። እንደው የቅርብ ክርስቲያን ነው ከተባለ ግን እንደ ቅርብ ክርስቲያን ጋይድ ሊደረግ ይገባዋል። ሊደረግ በሚገባው አካል አይ ዶንት ኖ በተያዘበት ቸርች ሊሆን ይችላል። እዚህ ፕላትፎርም ላይ ባሉ ወንድሞቻችን ዶክተርም አለ ኤርሚሻም ሌሎችም አሉ። ሊመከር የሆነ ቦታ ላይ ካልም ሊሆን ባለበት ቦታ ላይ ካልም ሊሆን ይገባል። ወንድማችን ዮኒ ለማለት ያህል ነው። ግን በጣም እንወደዋለን። እኛ አካል ሆኗል። ኦልሬዲ ተጨምሯል አይደል? ወንድማችን ነው፣ በክርስቶስ የዳነ ወንድማችን ነው። እንወደዋለን። ሌሎቻችሁም ከዚህ በኋላ በእንደዚህ አይነት ኢሹ ላይ ሪአክት ስታደርጉ ቅድም ቤካዬ ፎቶውን ወዲያው እንደቀየረ ወዲያው የኤርሚሻን ምክር ሰምቶ ርዕስ እንደቀየረ ሌሎቻችሁም ፖዚቲቭሊ ሪአክት አድርጉ። ነገሮች ላይ ገንዘብ ለማድረግ ማንንም ቢሆን ወንድሞችን ገንዘብ ለማድረግ ይሁን ለማለት ያህል ነው። ቴንክ ዩ ቬሪ ማች። በጣም ወዳችኋለሁ። ተባረኩልኝ። ጸጋ ይብዛላችሁ። ወገኖች እድል ያላችሁት ቢኪ አጠር ያለው ተናገሩና ለነ ኤርሚ እድል ስጡት። እነሱ የሚሉት ነገር ካለ እንስማቸውና አጠር አድርጉ። በደንብ ይናገሩ። አቢኬም በደንብ ጊዜ ወስዳችሁ ሁላችሁም ተናገሩ። እሺ ኤርሚ ጊዜ ወስዳችሁ ተናገሩ። አቢኬም ቅድም ጽፎ ነበር። ቀጥል። ሁሉም ይናገሩ። አመሰግናለሁ። ዶክተር ሻውል ቤቱን የወታደር ቤት አታርጉ ብለህ መዝጊያን እሱን አድርገሃልና እሷ ትንሽ አስቃኛለች። እና እኔ አንድ ነገር ነው የምለው፣ ማለት ብዙ ቦታዎች ላይ ቤት እየከፈቱ ጴንጤን የሆነ በማይሆን ነገር እየተሳደቡ እነሱ መስዋዕት አድርጎ ከኦርቶዶክስ ጋር በታረቂያ መንገድ ነው እያደረገ ያለው። ያ ደግሞ ተገቢ አይደለም። እውነት ነው፣ መንፈሳዊ ልጅ ነው በትክክል። እናንተም አንድ የሆነ ነገር አድርጋችኋል። ዶክተር ሻውል ዮኒ ቤት በመግባትና ባለመግባት ያ ችግር የለውም። ሰው የእግዚአብሔርን ቃል ሲሰማ እያደገ ይመጣል። ከዚህ ቃል የተነሳ ንጹሐን ትሆናላችሁ ነው የሚለው። በጎቼን ጠቦቶቼን እና ግልገሎችን ብሏል ጌታ ኢየሱስም። በመማር ሰው ያርጋል ብዬ አስባለሁ። ልጅ ሳለሁ እንደ ልጅ አስባለሁ። አሁን የልጅነትን ባህሪ ሽር ያለው ይላል። ነገር ግን የኔ ዋና ጉዳይ የወንጌል አማኞችን መስዋዕት አድርጎ ከሆኑ ሰዎች ጋር ሰው እየተጣላ መታረቂያ ባረጉት ብዬ ነው የማስበው። መስዋዕት የሚያደርጉት የወንጌል አማኞችን ወይም ጴንጤዎች እየተባለ ብዙ ቦታዎች ላይ ይረጋገጣሉ። ምን ማለት ነው ይሄ? ትንሽ ያማል። እንደ አንድ ወንጌል አማኝ ራሴን ሳየው ምን ማለት ነው? እዛ የሆነ ቦታ ላይ ጴንጤዎች ይላሉ፣ እዚህ ጋር ደግሞ ወንጌል አማኞች ይላሉ። የተናገረበት ሀሳብ ሰውየውን ያስተቸዋል አያስተቸውም ነው። ሀሳቡ ላይ ነው መነጋገር ያለበት። ለምሳሌ እንዳልክ ሰዎች ጌታ ኢየሱስ ክርስቶስን ሳታገኙ አትሙቱ ነው። በጓደኝነት ማንም አይቀርበውም። ከእንዳልክ ነፃነትን የሚቀርበው የለም። በስራ ይገናኛሉ። አንድ ስራ ውስጥ ነው ያሉት፣ አርቲስት ውስጥ ነው ያሉት የነበሩትም። ማንም አይቀርበውም። ከዮኒ ለእንዳልክ ነፃነትን ሊቀርበው የሚገባው እንዳልክ ነው። ያዘነበትን ነገር ተናገረ።
ኤርሚ ገብቶ የጠየቀው ጥያቄ ምንድነው ስህተቱ ነው ያለው። እውነት ነው። ሰዎች ሁሉ እኔም ደግሜ እለዋለሁ፣ ሰዎች ኢየሱስ ክርስቶስን እንደ ግል አዳኝ አርጋችሁ ሳትቀበሉ አትሙቱ። ኢየሱስ ክርስቶስ ከእግዚአብሔር አብ ጋር መታረቂያ ብቸኛ መንገድ ነው። ደግሜ እላችኋለሁ፣ ኢየሱስ ክርስቶስ ሳታገኙ ከሞታችሁ ሲኦል ትገባላችሁ። እኔ ብቻ ሳልሆን መጽሐፍ ቅዱስ ነው ያለው። ዮሐንስ ወንጌል ምዕራፍ 3 ቁጥር 18 ላይ ይህን ቃል በቃል ነው የተናገረው። በእርሱ የሚያምን አይፈረድበትም፣ በአንዱ በእግዚአብሔር ልጅ ስም ያላመነ አሁን ተፈርዶበታል። ኢየሱስ ክርስቶስን ካላገኛችሁ ሲኦል ትገባላችሁ። ስለዚህ ይህንን ሳታውቁ ይህን ሳታምኑ አትሙቱ። ይህንን ያለው እንዳልክ ከዚህ የተለየ ነገር ምንም ያለው ነገር ምንም ጥፋት የሚባል ነገር የለም። ነገር ግን ዮኒ ኤርሚ ሊመልሰው ገብቶ ጠየቀው፣ ጥፋቱ ምንድን ነው ይሄ ነው ብሎ ያስቀመጠው ነገር የለም። ዮኒ ቾኩሎ አላስፈላጊ ቃሎችን ከዚህ በፊት ለተናገራቸው ነገሮች መስዋዕት አድርጎ ብዬ ነው ማስበው። ይሄ ደግሞ መንፈሳዊ ብስለት ሳይሆን መንፈሳዊ ልጅነት ነው። አንድ ማዝነው ሁሌ የምለው ነገር አለ፣ ቅድም ተናገረለ። ወደፊት አታምጧቸው። በቃ ጌታን ያገኙ ሰዎች እዛው ማንም ይሁን እዚህ ቤት ውስጥ ማንም ሰው ትልቅ ሊሆን የሚወድ ቢሆን የሁሉ ታናሽ ይሁን ነው ያለው ጌታ ኢየሱስ። በቃ ታላቅ ሊሆን የሚወድ ቢኖር ታናሽ ይሁን። ዮኒም ሆኑ ከዚህ በኋላ ማናችሁም ሆኑ ጌታ ኢየሱስ ክርስቶስን አምናችሁ ከተቀበላችሁ እዚህ ቤት የሁሉ ታናሽ ትሆናላችሁ። ማናችሁም ከማናችሁም አትበልጡም። የሚበልጥ አንድ ንጉሥ አለ፣ ኢየሱስ። ከዛ ባሻገር ዋኖቻችሁ ደግሞ የሚባሉ አሉ፣ ልናከብራቸው የሚገባ ለዋኖቻችሁ ታዘዙ፣ እጥፍ ክብር ይገባቸዋል የተባሉ አሉ። ተው ሲሉን ልንተው፣ ሲመክሩን ልንመከር፣ ሲመልሱ ልንመለስ የሚገባ ሰዎች አሉን። ሰዎች የሌሉን አይደለንም። አባቶች፣ መንፈሳዊ ሰዎች አሉን። ኤርሚ መንፈሳዊ አባት ሊሆን የሚገባ ሰው ነው። ዶክተር ሻውል አሉ፣ ብዙ ሰዎች ጆዬ አሉ፣ ትልልቅ የእግዚአብሔር ሰዎች አሉ። ስለዚህ እኚህ ሰዎች ልክ አይደላችሁም ተመለሱ ብለው ካሉን ልንመለስ ይገባል። ይሄን ለማለት ነው። አመሰግናለሁኝ። ጌታ ኢየሱስ ይባርካችሁ። እንዳልክዬ ወድሃለሁኝ፣ በጣም ነው የምወድህ። ሰላማችሁ ይብዛ። ዶክተር ሻውል፣ ኤርሚ፣ ሌሎቻችሁን በሙሉ እግዚአብሔር ይባርካችሁ። ደስ ብሎኛል ስላየኋችሁ። ምናልባት ከዶክተር ሻውል ጋር የማልስማማበት ነገር ምንድን ነው? ሌቭል ኦፍ ቶለራንስ ወይም ቀይ መስመሩ የቱ ጋ ነው የሚለው ነገር ላይ እኔ አልስማማም። በጣም በፍቅር ያለ መጠን ይላል። እውነት ነው፣ መጽሐፍ ቅዱስ እንደዛም ይላል። ዶክተር ሻውል ልቡ ሰፊም ስለሆነ በዛ ድረስ ሊሄድ ይችላል። ግን የሆነ ቀይ መስመር ግን መሰመር አለበት እላለሁ። አሁን ምንድነው የኢንዲቪጁዋል የሆነ ስድብ ወይ በጊዜያዊ ንዴት የሆነ ነገር ሳይሆን እንደው የወንጌል አማኙን የማጥረግረግ ነገር በሙሉ እናያለን። ያ ደግሞ ኮንሴኩዌንሱ ችግር የለም። እኛ ብዙ ስድብ ተሰድበን አልፈናል። ያው ብዙዎቻችሁ ታውቃላችሁ ብዙ ሰዎች እንዴት አድርገው እንደሰደቡን። ግን እንደው በወንጌል አማኙ በአጠቃላይ ላይ የሚነገረው ንግርት በኋላ ሌሎቹ እንደ መረጃ ይዘው ይሄው ከእናንተ መካከል ያለው ሰው እንዲህ እንደሆናችሁ ይናገራል እያሉ እንደ ግብአት ይሆናቸዋል። እንዲህ አይነት ነገር ደግሞ ብዙ ቶሎሬትድ መሆን አለበት ብዬ አላስብም። እንግዲህ ዮኒ ማኛው እንግዲህ የወደደውን ሆኗልም ይሆናልም ስለ ክብሬ እጠነቀቃለሁ ብሏል ከዚህ በፊት። ከክብሬ አይበልጥም በአናቱ ይዘግዘቅም ያለው ነገር አለ። ወዳለፈ ነገር አልመለስም፣ ንስሐ ገብቶም ሊሆን ስለሚችል። አሁን ደግሞ በንዴት ደግሞ የሚናገራቸው ነገሮች አሉ። ብዙዎቻችን እንናደዳለን፣ እንቆጣለን፣ እንገስጻለን። ግን ከምገስጸው ሰው ጋር ነው። ከአብኬም ጋር ከሆነ አብኬምን ላብጠለጥለው እችላለሁ። በንዴት ንስሐ ልገባም ላልገባም እችላለሁ። ግን የወንጌል አማኙን ዳታ በሌለበት ሁኔታ ፋውንድድ የሆነ ነገር በእጅ ላይ በሌለበት ሁኔታ ግብረ ሰዶምናቸው እንዳሉ ሴቶቹ እንዳሉ ቆንጆ ሴትማ ካለች ሽማግሌ ፓስተር ካልሆነ እሷን እንትን የሚለው ወጣቱ አያስቀምጣትም ምናምን ብሎ እንዲህ አይነት ነገር መናገር ከየት የመጣ ስታቲስቲክስ ነው? እንደው በንዴት ገንፍሎ የወጣ ነው ወይስ እንደው የተቀመጠ የተደበቀ መውጊያ ነው ብዬም እንዳስብ ነው ያደረገኝ።
እውነት ለመናገር እኔ አልደነግጥም። ያመንኩትን ማቅ ነኝ። ጳውሎስ እንዳለው ሌሎቹ እንዳይደነግጡ ነው እንጂ አሁን እንዳይፈሩ እንዳይሸበሩ ነው እንጂ እኔ ችግር የለብኝም። በደንብ እኔ ያመንኩትን ማቀውና ምን እንደምሰራ ማቅ ነኝ ብዬ አስባለሁ። ግን የወንጌል አማኙ አሁን 25% ነው ከጠቅላላ ህዝቡ። እውነት የወንጌል አማኙ ግብረሰዶም ነው፣ ዘማዊ ነው። ሌላም ሰው ሰምታችኋል ሰሞኑን ጴንጤው ምን እየሄደ መውለድ ነው እዛም እያለ የተናገረም ሰው አለ። እንዲህ አይነት የሚናገሩ ሰዎች እየበዙ ነው፣ እነ ፓስተር ቼሬንም ጨምሮ ሌሎችም። 25% የወንጌል አማኝ አለ። እውነት ለመናገር ወንጌሉ ለውጥ አምጥቷል አላመጣም ብለን ልንወስን ጀጅ ልናደርግ የምንችለው የሪፕሬዘንቴሽናችንን ያክል ዘማዊ ካለ፣ ለምሳሌ ከአጠቃላይ ሴተኛ አዳሪዎች 25% እና ከዛ በላይ ጴንጤ ከሆነ ወንጌላችን ለውጥ አላመጣም ማለት ነው። ከአጠቃላይ ግብረ ሰዶም መካከል ወደ 25% እና ከዛ በላይ ጴንጤ ከሆነ እውነት ነው። ሜሪስቶፕስ ሄዳ የምታስወርድ፣ ባህልቻ ሆስፒታል ሄዳ የምታስወርድ ከ25% በላይ ጴንጤ ከሆነች እውነትም ይሄ ወንጌል ዝም ብሎ ነው ማለት ነው። ዝም ብሎ በስሜት ነው የሚከተሉት ማለት ነው። ሌባውንም ዘፋኙንም ምኑንም ጨምረን ስንመለከት ከውክልናችን በላይ እኩልና በላይ ከሆነ ዘንድ ወንጌላችን ለውጥ አላመጣም። አዘርዋይስ ለውጥ አምጥቷል። የግድ ደግሞ ጥናት ውስጥ መግባት የለብንም። በወፍ በረርም የምናየው በአካባቢያችንም በኦብዘርቬሽን የምናየው ነገር ነው። ችግር የለብንም አለብን። ዘማዊ የለም አለ፣ ሌባ የለም አለ። እኛ እኮ በዚህ ተከራክረን አናውቅም። ውሸታም አለ፣ ግብረሰዶም ይኖራል። የሚገርማችሁ ነገር ግን እንደው ዝም ብሎ ማጥረግረግ፣ ልጆች ይወልዳሉ በየስፍራው አገልጋዩ ምናምን ማለት የኢንኩቤተር አድርጎ አገልጋይነትን እንዲህ አይነት ትምህርትም እንዲህ አይነት ፕራክቲስም በብዛት የለም። እውነት ነው። ክርስትና ህይወቱ እየወረደ የመጣበት ነገር አለ፣ የድሮና የዛሬ ጴንጤ እየተባለ ግን በዚህ ሌቭል ራሱ አሁን ሰው ተደብቆ ይጠጣል እንኳን ከተባለ እኔ እኮ መደበቁ ራሱ ሰክሰስ ነው። ቢያንስ የሚገስጸው የሚቆጣ ሰው አለ ማለት ነው። እኔ ሶልን ዶክተር ሻውልን ፈርቼ እኮ ከተደበቅኩ ቢያንስ ሊገስጹኝ ሊቆጡኝ ይችላሉ ማለት ነው። የሆነ ፕሪቬል የሚያደርግ የሚያሸንፍ የጽድቅ ሀሳብ አለ ማለት ነው በመካከላችን። ስለዚህ ተደብቀው ይጠጣሉ፣ እንዲያረጋሉ ትንሽ አይሆንም እና ዶክተር ሻውልን የምንለው እንደው የማስታመም ሌቭላችን ምን ያህል ሊሆን ነው? እንዲህ አይነት ስም እየለጠፉ ሌሎች እንዲሰድቡንም እያደረጉ የሚሄዱበትን ሁኔታና እኔ እውነት ለመናገር በአዲስ ሰዎች ወደ ክርስቶስ መምጣት ነው እንጂ ወሪ የማደርገው እድል አግኝቶ እድሉን ሉዝ ስላደረገ ሰው በተቻለኝን መጠን እሄዳለሁ እንጂ ብዙ ኬር አላረግም። እውነት ለመናገር መንግስት እንኳን ዩኒቨርሲቲ እድል ይሰጣል፣ ያልተጠቀመበት ሰው ደን ኪክዶፍ ይሆናል። ለአዲሶቹ ነው ሁሉም እድል እንዲያገኝ ነው እንጂ ዩኒቨርሲቲ ገብቶ ጫት እየቃመ እየጠጣ ለወደቀ ሰው ብዙ ኬር የሚያደርግ ሰው የለም። እድል አግኝቶ ወይ ወንጌልን እድል አግኝቶ ክርስቶስን አግኝቶ የሚቀልድ ሰው ካለ እሱን አልፎ ወደማይቀልደው ነው መሄድ ያለብን፣ ወደሚያገለግለው ሰው ሊሆን ወደሚችለው ነው። ከሁሉ በላይ እኔ የዛሬ አጀንዳችን በዚህ መሆኑ በጣም ነው ያዘንኩት። ዛሬ በጣም ታቦት የሚወጣበት ቀን፣ ብዙ ነገር ስለ ታቦት የምናወራበት ቀን ነበር መሆን የነበረበት። አንፎርቹኔትሊ በዚህ ነገር እንድንጠመድ አደረጉን። መልካሙን በክርስቶስ ወንጌል የሚኖሩ እህቶችና ወንድሞችን ወጣትነቴን ለክርስቶስ የሚሉ ወጣቶች ደስ አይሏችሁ? 22 25 ሆነው ስጋቸውን ገዝተው ለክርስቶስ ቅድስናዬን ብለው እንትን ያሉትን ነው ዛሬ እየተሰደቡ ዘማዊ እየተባሉ ያሉት። ብዙ እናውቃለን፣ ከብዙ ልጆች ጋር እንሰራለን። ስጋቸውን የነከሱ ወንዶችና ሴቶች እምቢ ለዝሙት፣ እምቢ ለዓለም፣ እምቢ ለዘፈን ያሉ እነዚህን ማጥረግረግ ትንሽ ይከብዳል። ግን ከሁሉ በላይ ቅድም እንዳልኩት እኛ የወንጌል አማኞች ቶለራንት ነን። እውነት ለመናገር ሻይነን፣ በጣም ሻይነን፣ አይናፋር ነን። የክርስቶስ ጠላት ቁጭ ብሎ የማርያም ጠላት ስንባል ስም እንወስዳለን። በቃ ምንም ችግር የለ ብለን ግን እኮ there is nothing no such thing as የማርያም ጠላት ምናምን የሚባል ነገር እኮ የለም። የክርስቶስ ጠላትነት ነው ያለው። ክርስቶስ ኢየሱስን የማይወድ ቢኖር የተረገመ ይሁን እንደሚል ማለት ነው። የማርያም ጠላት ግን የማርያም ጠላት ስም የመውሰድ ነገር አለን። ግብረ ሰዶማውያን ምናምን እንባላለን። we assume all that names እነዛን ስሞች እንወስዳለን። በቃ እንዴ ወራስ ግን የማን ላይፍ ስታይል ነው ለዛ እንትን የሚያጋልጠው ብለን እኮ መጠየቅ፣ ማንበብ፣ መረጃዎችን ማየት አለብን። የተቀጡ ሰዎች በጋዜጣ ላይ ቁጭ ብለውልን እያሉ የሃይማኖት ስም ማዕረግ ያላቸው ሰዎች ቁጭ ብለው በጋዜጣ ይዘን እሱን ለመናገር ወያርሻይ እናንተ ጌይ ናችሁ እናንተ ምናምን ሲሉ የማን የህይወት ዘይቤ ነው ለዛ የሚያጋልጠው ብለን አንጠይቅም። የሚጠጣ የሚሰክር የሚቅም ጭፈራ ቤት የሚያመሽ የህይወት ዘይቤ ያለው የእምነት ድርጅት ካለ እሱ ሞር ለዚህ ነገር ላያብል ነው፣ ሰሰፕተብል ነው፣ የተጋለጠ ነው ለዚህ ህይወት ዘይቤ።
ቤቱ ቁጭ ብሎ መጽሐፍ ቅዱስን የሚያነብ ከወንድሞች ጋር ህብረት የሚያደርግ እንዲህ አይነት ሰው የመጋለጥ እድሉ በጣም የቀነሰ ነው። አይምሮን የሳተ ሰው ነው በመጠጥና በድረግ ለዛ እንትን የሚጋለጠው። ብቻውን ከሰው ተነጥሎ የብቸኝነት ህይወት ወንዶች ተሰብስበው የሚኖሩበት ቦታ ካለ እንደ እስር ቤት አይነት ሌላም ሃይማኖት ተቋማት እየተጋለጠ ነው ለእንደዚህ አይነት ነገር። ብዙ መረጃ ይዘን ሻይነን እኛ ግን አንናገርም። ስለዚህ ሻይነሳችን አንዳንድ ጊዜ ከኛም ሳይድ ወጥቶ መታየት አለበት። አይ ነቄነን እኛም ኢንፎርሜሽን አለን ብለን መናገር መቻል አለበት። ከሁሉ በላይ ወገኖቼ የምመክራችሁ እንዳልከንም ከስራ ይቻላል በተቃዋሚዎች አንደነግጥም። ያመንነውን እናቃለን። ስትሮንግ ፋውንዴሽን ላይ ነው የቆምነው። ኤርሚ ያለ ሻውል አሉ ዶክተር ሻውል ስትሮንግ ፋውንዴሽን ላይ የቆምን እማንናወጥ ሰዎች ነን። ከበስተጀርባችን ደግሞ በጣም የእግዚአብሔር ነገር የገባቸው በሴኩላርም ይሁን በስፒሪቹዋል ነገር የመሰሉ ሰዎች አሉ። አንዳንድ ጊዜ እኮ ፊትኛ ምናምንቴዎቹ ስለምንታይ ነው እንደው ሰው የሌለበት የወጠጤ መዝለያ አድርገው ፖርትሬ ለማድረግ የሚፈልጉ ሰዎች አሉ እንጂ ሃይሊ ሶፊስቲኬትድ የሆኑ ሰዎች በእምነቱም ቴዎሎጂውን በደንብ አድርገው ሊያቀርቡ ሴኩላርልም በጣም ኢንፍሉዌንሻል ሰዎች እኮ ከበስተጀርባችን አሉ። እነሱ በኋላ ነው የሚመጡት። አንዳንድ ጊዜ በጣም የሰለጠነ የኮማንዶ ኃይል መጨረሻ እንደው ተራው ተዋግቶ ሲጨርስ ቆይ ምናምን ብሎ እንደሚመጣው በኋላ የሚመጡ አሉ ቀስ እያሉ። እውነትም አሁን እኮ ብዙ ልጆችን እያየን እየገቡና እግዚአብሔር ይባርካችሁ። ልባችሁ አይናወጥ አይፍራ፣ አንናወጥም። እግዚአብሔር ጉባኤያችንን ይጠብቃል። ወንጌል አይቆምም ይሄዳል። እንዳልክዬ ተባረክ። እግዚአብሔር ከእናንተ ጋር ይሁን። ቴንክ ዩ ጆዬ ተባረክ። ወገኖች ገስት ላይ ያሉት ወገኖች ይናገሩ እና በሌላ ርዕስት ላይ ብናደርግ ይሻላል። ጌታ እግዚአብሔር ይባርካችሁ እየሰጣችሁ ስላለ አስተያየት። እንግዲህ ትዕግስት በጣም ሁላችሁም እዚህ ያላችሁ ሰዎች ከኔ ይልቅ በትዕግስት ላይ ብዙ ነገር ልትናገሩ እንደምትችሉ አምናለሁም። ደግሞ ያ ነው እውነቱን ስናገር እና ብዙ ትዕግስት ብዙ ምሕረት እና በጌታ ምለምናችሁ ዮኒ ባለፈው በተናገረው ላይ ወንጌል በአፍጢሙ ምናምን ነገር ብሎ ያለው ላይ በቃ ይቅርታ እኮ ጠይቋል ወገኖች። ፕሊስ ይሄን ቃል ሌሎች እንኳን ከተጠቀሙ በየንግግር ውስጥ እንኳን የሚያስገቡ ከሆነ ይሄንን ቃል ደግማችሁ አታንሱት በሏቸው። ይቅርታ የተጠየቀ ጉዳይ እኛ መልሰን ማንሳት የለብንም። ፕሊስ ወገኖች፣ ያልሰሙ ሰዎች ሊያነሱት ይችላሉ፣ ግን ኦፊሻሊ እኔም ባለሁበት ዳጊም ባለበት በጣም ብዙ ሰዎች ባሉበት ዮኒ ሰዎች አስቆጥታዊ ነው ተሰምቶኝ ነው ብሎ ይቅርታ ጠይቋል። በቃ ጌታ ይቅርታ ጠይቋል። ጌታን ማለት ነው። እኛንም ይቅርታ ጠይቋል አደባባይ ላይ ማለት እግዚአብሔርንም ብዙ ጌታን አሳዝኛለሁ፣ በጣም ይቅርታ፣ ይሄ ያሰብኩት ያመንኩበት ነገር አይደለም፣ በስሜት የተናገርኩት ነው ብሎ ይቅርታ ጠይቋል። አለቀ። ከዚህ በስተኋላ ከጀርባ በኩል አላየው ምናምን ነገር ብሎ የሚል አንተ በምን አየው አንቺ በምን አየሽው እንደዚህ ብላችሁ ብትሉ ወገኖች ካላችሁ ማለት ነው። ጆዬ አሁን እሺ አለ። አያችሁ ጆ እዚህ ጋር ሲናገር አላሰማም ነበር። ይቅርታውን እሺ አለ ማለት ነው። በቃ ግን አላችሁ ሰው ይቅርታ ከጠየቀ በኋላ ኖ ኤርሚ ከጀርባ በኩል ስለማታውቀው ነው። ከጀርባ በኩል መንፈስ ቅዱስ መገለጥ ካልሰጠህ በስተቀር ሌላ ምንም የምታውቀው ነገር የለም። እኔ የምማውቀው ነገር የለም። አንቺ የምታውቂው ነገር የለም። ከበስተጀርባ በኩል መንፈስ ቅዱስ ሪቬሌሽን ከሰጠህ መገለጥ ከሰጠህ ኦኬ፣ እሱ ነገር መገለጥ ነውና እናምናለን። የጌታ ድምፅ በልጣል ብለን የጌታ ድምፅ ነው ብለን እናምናለን ማለት ነው። ካልሆነ ግን ሰዎች ይቅርታ ባሉበት ነገር ፕሊስ በቃ ዮኒ በዚህ ጉዳይ ይቅርታ ብሏል። ያኔ ወንጌል ክብሬ ይበልጣል ምናምን ነገር ብሎ ያሉበት ላይ ተናዶ ነው ሰዎች አላግባብ ተናግረውት አይታችሁታል። በጣም ነበር ያስቆጡት። ያን የብልግና ቃል እየተናገሩ ማለት ነው። የብልግና ቃል እየተናገሩ እንዴት የእኛም ፓስተሮች እንደዚህ ብለው ይጠራሉ ብሎ በሚል ማለት ነው። የሆነ ቅጽል ስም ሰጥተው የብልግና ቃል እሱን ኦፌንድ ሊያደርግ የሚችል ቃል ጴንጤ መሆኑን አውቀው አንድ ፓስተርን የማይሉትን ምን እያሉ ነበር ሲጽፉ የነበሩት? ምን እያሉ ነበር ሲጽፉ የነበሩት? ኦርቶዶክሳውያኑ ተደራጅተው ማለት ነው። ኦኬ ሴቱ ሁሉ ጭምር ማለት ነው። ምን ነበር እያሉ ሲጽፉ የነበሩት? ታስታውሳላችሁ አይደል? በቃ ምንም ሊያገኙት ስላልቻሉ በዚህ መጡና እሱም ፕሮቮክ የሚያደርግ እሱም ብቻ አይደለም እኛን ወንጌላውያን አማኞችን ዮኒ ብቻ አይደለም በዚህ የተሰማው፣ ግን እኛ ታገሰን ማለት ነው። የፈለጉትን ይበሉ፣ ይቅርታ አድርጉልኝ፣ የፈለጉትን ይበሉ እና እሱ ግን አንድ ሄዶ ጳጳሱን ልክ እነሱ ባሉበት ልክ ሲል
ያው እንደባለፈው ጥቁር ሊለብሱ ተዘጋጁ ማለት ነው። ይያዝልን፣ ፒቲሽን ይፈረም፣ በዛ ወጤ በዚህ ወጤ ታግሰን ነው ዝም ያልነው እንጂ ከዮኒ ጋር የመቆም ነገር ስለሌለን አይደለም። እናንተ ስትናገሩ ጽድቅ፣ እኛ ስንናገር በደል የሚሆንበት አንዳችን ምክንያት የለም። አንተ እንዳደረክ ይደረግባል ማለት ነው። አንተ ተናግረ ከሆነ ይደረግባል። በመሳፍንት መጽሐፍ ምዕራፍ 1 በትንቢተ ኢሳይያስ መጽሐፍ ምዕራፍ 27 ላይ 57 ላይ የተጻፈ ነው። ብራዘር አድርጋል፣ ይደረግባል። ተናግራል፣ ይናገሩባል። ስንፍና ቃል ተናግረ ከሆነ ስንፍና ቃል አንተ የወንጌላውያኑን የእኛም ፓስተሮች የዮኒ ማኛ በጌታ ስለሆነ ፓስተሮቹን አበሻቅጠህ ሰድበህ ከሆነ እሱ ባይሰርብም እሱ በተመሳሳይ አዲስ ክርስቲያን ለመሆኑ በተመሳሳይ ቃል ሰነፍን እንደ ስንፍናው መጠን መልስለት ብሎ በሚለው በአምላክ ቃል ልክ ስለመለሰ እሪ በሉንም ፒቲሽን ፈርም ብሎ እኮ ነው ያለችው። አንድ ዮኒ ማኛ እኮ ተናግሮ ነው ያንቀጠቀጣችሁ ማለት ነው ከዓለም ዙሪያ እንዴ። ስለዚህ አየህ ወይ አለመንካት ወይ አለመንካት። ከነኩ ግን የሚመጣብህን ግብረ መልስ አንዱ ዮኒ ማኛ ነው ያቆመ ማለት ነው። ፒቲሽን ፈርሙ፣ በዛ ግቡ፣ በዚህ ውጡ ምናምን ነገር ያለው ሁሉም ጭምር ሲል የነበረው ከባልቴት እስከ ላይ ድረስ እንዴት እንዲህ ይላል ጳጳስን እንዴት እንዲህ ይላል እያላችሁ ያላችሁ ሁሉ ምንድነው የወንጌል አማኞች ሁሉ አላችሁ። እነሱ ምን ሲሉ ነበረ? መንፈሳውያንን ብለው ያሉ ሰዎች ክርስትና ለእኛ ብቻ ነው የሚሰራው። እነሱ ክርስቲያንን ይሉ የለ እንዴ? አንደበቱን የማይጠብቅ ክርስቲያን እነሱ አንደበታቸውን የማይጠብቁ ከሆነ እዚህ ሁላችን አንደበታችን እንድንጠብቅ ለምን እንደሚጠብቁት? በወደቀ ዓለም ላይ የምንኖረው። ስለዚህ እናንተ ልታስታቁ በተፈለጋችሁት እዚህም ደግሞ የሚያስታጥቁ አሉ ማለት ነው። አንዳንዴ ከትዕግስት በላይ ይሆናል። አንዴ ይህን ተናግሬ ለሌሎች ወንድሞች ልስጥ። እኛ ጋር ጉባኤ እግዚአብሔር ማለት ነው አሴምብሊ ቸርች በነበርኩበት ሰዓት ላይ ከ6 ኪሎ ከዩኒቨርሲቲ ተማሪዎች ይመጣሉ ከተለያዩ ቦታዎች ላይ። በተለይ ከዛ ደግሞ ተማሪዎች ከካምፓስ ይመጣሉ፣ ከ5 ኪሎ ከሳይንስ ፋክልቲ እንደዚሁም ከዋናው ደግሞ ይመጣሉ። ብዙ ጊዜ ካውንስሊንግ እንሰጣለን፣ የዲሊቨራንስ ጸሎት አገልግሎት ሰኞና ሐሙስ እዛ እኔ ስለማገለግል ብዙ ሰዎች ይመጣሉ ማለት ነው። እና በዚሁ ልክ ያህል ደግሞ ሌሎችም ተቀላቅለው እዚህ ከቀበሌ 10 ሐምሌ 19 ምናምን አካባቢ የሚባለው ላይ ከቀበሌ 10 የሚባለው በግብፅ ኤምባሲ ጋር ወደ ላይ ወደ ፈረንሳይ ኢየሱስ ቤተክርስቲያን የሚያስሄጃ ማለት ነው። ከሐምሌ 19 አካባቢ ጀርባ ከአሜሪካ ኤምባሲ ጀርባ የሚባለው ቀበሌ 10 ይባላል። እሱ አካባቢ ላይ ያሉ አንዳንድ የከተሜ ልጆች ተደባዳቢ ነን ብለው የሚሉ ጉልቤ ነን ብለው የሚሉ ሰዎች ሁሉ ይመጣሉ እና ሀርድ ይሰጠዋል። ፔንቴ ዝም ብሎ ነፈዝ ነገር ነው። አንድ የነሱ ኪቦርድ ከተጀመረ እንትን ሲሉ መጽሐፍ ቅዱሳቸውንም ዋሌታቸውንም ብትወስድ ምንም አይልም ምናምን ነገር ብሎ በሚል ማለት ነው። እና ለምደዋል። አይታችኋል። አንዳንድ ቦታዎች ላይ እየሄዱ ለምደዋል። እኔ ተናግሬያለሁ ከዛ እና ያየሁት ቸርች ውስጥ ማለት ነው። እና መጥቶ አንዱ እንደዚሁ ሴቶቹን ምናምን ነገር እዛ በስክሪኑ ቦታ ላይ ከእህቶች ላይ ቦርሳ ሁሉ ለመንጠቅ እያለ ማለት ነው። ኧረ ቆይ በጌታ ግድ የለም ቆይ እንደዛ አይደለም ነገሩ ምናምን ነገር ብለው ሊያረጋጉት ፈለጉ። ወይኔ ኤርሚሻን ያልኩትኝ እኔ ሳየው በቃ የልጆቹ እንትን ማለት በቸርች በእኔ ቤተክርስቲያን መጣው ማለት ነው። በጴንጤ ቤተክርስቲያን ሙሉ ወንጌልም ላገኝ ቃል ሕይወት እንደዛ አስታደርገዋል። እና እኔ ጌታ ዛን ቀን ያስታገሰኝ አጣናዬን ፍለጋ ነበር የዞርኩት አሉ። ወገባ ገዳህን ቆርጬ እኔ ንስሐ እገባለሁ፣ ምንም ችግር የለው። የክርስቶስን ቤተክርስቲያን አትበጠብጥም፣ የማንም ዱርዬ መጨፈሪያ አይሆንም። ጴንጤ ተብሎ ሲባል ከሰማይ ከሆነ ከጨረቃ ላይ የወረደ ምንም ነገር የማይገባው ድብድብ የማያውቅ ነፉዝ መስሎ ከሆነ በጣም ተሳስተሃል። በአጥንት ሲደባደብ የነበረ ዱርዬን ሁሉ ነው ጌታ እዚህ የጠራው አልኩ። በሴንጢ ስንዋጋ፣ በጩቤ ስንዋጋ፣ በገጠር ስንቀጣቀጥ ስንደባደብ የነበርን ሰዎች ነው ጌታ አምጥቶ በጉ ኢየሱስ ነው በግ ያደረገን እንጂ ከተሰቀልኩበት ከመስቀል ላይ ላውርድህ ብለህ ካልከኝ አገለግልሃለሁ አልኩ። ባጣና አልኩ። ከዘራዬም ባላገኝም ሽመሌም ባላገኘው ለአገልግልህ ብዬ ካልኩኝ ረፍርፌ ንፋስ የጣለው ዘንጋዳ አስመስልሃለሁ ማለት ነው። እኔ ግን የዛን ቀን ደግነቱ ከበስተጀርባ በኩል ነበር ያለሁትኝ አላየም። እና አንደኛው ኧረ ተው ግዴላችሁም ቆይ ምናምን ነገር ብሎ ሲል ልብ በል እዛ ከመጡት ውስጥ ቸርች ውስጥ ከመጡ አየረለድ አለ፣ ኮማንዶ አለ፣ ሻምበል አለ። ጌታ ምስክሬ ነው አልኩ። እና አንደኛው ልህ አየረለድ ነው
የነጠበ ጃኬት ለብሶ ኢየሱስ ጌታ ነው ብሎ ከጌቶች ጌታ የጌቶችን ጌታ ሊያከብር ሊያመልክ በጌታ የመጣ የተወደደ ወንድም ነው። እኔ አላቅልህም። እኔ አላቆም ከዛ ፊት አየር ወለድ መሆኑን ብዙ ቸርች ስላለ ህዝብ ስላይመጣ ማለት ነው። እና እነዛ እያዝልኝ ቤቱ አሉ ወንበሩን አንስተው ሊመቱን። እንዴ አንዳንዴ እኮ ወንድነት እኮ ይፈታተናል። ጴጥሮስ አንስቶ እንትን ጆሮ እንደቆረጠ አይነት ነገር እኮ እንዴ ልብ በሉ። እግዚአብሔር ነው ልብን የሚያውቅ። ግን ሰውየው ተዋለ አልሰማ ብሏል። እና እንደዚህ ዞር ብዬ አይቻቸው ተመልሼ የሆነ ሰው ጠርቶኝ እንደዚህ ዱብ 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 ብለዋል መሬት ላይ። ዞር ስል እንዳልኩ ነፋስ የጣለው ማሽን ላይ መስሎ ወድቀውልሃል። ምንድነው ብዬ ስል ያኛው እጁ ነው ያራግፋል እንደዚህ ደነገጥኩኝ። እና ምንድነው ብዬ ስል አይ እዚህ ሌላ አገልጋይ ተገኝቷል። የተቀባ ኮማንዶ ማለት ነው። አየህ አለማወቅ፣ አወይ አለማወቅ፣ አወይ አለማወቅ። የነጠበ ጃኬት የለበሰው ሰውዬ እሳት የላሰ የደርግ አየር ወለድ የደብረ ዘይት አየር ወለድ ነው። ራሽያ ተምሮ የመጣ አየር ወለድ አልኩ። በአየር ላይ በራሪ ወፍ ሊያወርድ የሚችል አየር ወለድ እና እንደዛ ሲፈነዱብን እንደዛ ወንበር አንስተው በምናመልክበት ቸርች መጣ። እነሱ ቸርች ሄደን ኦርቶዶክስ ቸርች ሄዶ እንደዚህ የሚያደርጋለ እስላም መስጊድ ሄዶ እንደዚህ የሚያደርግ ጴንጤ አለ? የለም። ቢኖር ያርዱናል፣ እኛም አናደርግም። እኛ እኮ ስርዓት ያለንን ጴንጤዎች። ኦርቶዶክስ ቸርች ሄደን እንደዛ እናደርጋለን እንዴ? በኦርቶዶክስ ቤተክርስቲያን ጣሪያ ላይ ድንጋይ እንወረውራለን? አንወረውርም። በእስልምና ሃይማኖት መስጊድ ላይ ድንጋይ እንወረውራለን? አንወረውርም። ወንዶች ስላልሆነ አይደለም። አንደኛ ግብረ ገብ እናውቃለን፣ እግዚአብሔር አምላካችን እንፈራለን። ጴንጤ ማለት መረን ስድ ለቀቅ አይደለም። አምላኩን እግዚአብሔርን የሚያውቅ ነው። ግብረ ገብም አለ፣ እንማራለን ከቤተሰቦቻችንም። በተለይ ደግሞ በቸርች ደረጃ ጌታን ስንቀበል የጌታን ባህሪ መስለን እንድናድግ አገልጋዮቻችን አስተምረውናል። እና አገለገላቸው አይወንድም በማንም ታሳበቡ። አሁን ያን ሰውዬ ስጋዊ ነው ብለን በለው እንደዛ ያስተኛቸውን ሰው ኦኬ። እግዚአብሔር ነው ልብንም የሚያውቅ። አንዳንዴ እኮ መተው እፍለፊትህ ሚስትህን፣ እፍለፊትህ ልጆችን፣ እፍለፊትህ ፓስተርህን፣ እፍለፊትህ እናቶቻችንን በእርግጫ ለመራገጥ የሚማጣ ወንድ አለ። ያገናኘን አልኩ ቸርች ውስጥ እስቲ እነሱ አክሮባታቸውን ተመክተው እንትናቸውን ተመክተው ጡንቻቸውን ተመክተው መተው ቸርች ውስጥ የእግዚአብሔርን ሕዝብ እናቶችን ሽማግሌዎችን በጥፊ እመታለሁ ብሎ ካለ እኔን ከጣለኝ በኋላ እኛን ሰዎች የሚያገለግለው እውነቴን ነው ብዬ የምልህ። አይ ስርዓት መኖር አለበት ብራዘር፣ ስርዓት መኖር አለበት። ሰውነንና ሰውነታችንን አትፈታተኑት። ወንዶች ነንና ወንድነታችንን አትፈታተኑት። ኦኬ። ስለ ክርስቶስ ብለን ዝም ስንል እንደፈለክ እየመጣ እንደ ጥቁር እባብ የምትቀጠቅጥ ህግ ባለበት ሀገር በራሳችን ሀገር እንደ ባዕድ ምድር መሳደብ ትችላላችሁ፣ አልፈ ተርፈ ግን ቸርቻችን ውስጥ መጥተህ ኪቦርዳችንን የምትሰብር አዳራሻችን ላይ ሽንትን የምትሸና ከሆነ ግን እዛው እናሸናለን ማለት ነው። ከዛስ እዳው የራሴ ይሆናል። ሂሳብን ትወራረደዋለህ። ወገቤ ተሰበረ እግሬ ዞር አትልም። ከዛ በኋላ ለምን ኢትዮጵያዊ እንደሆነን ይታወቅ። የኢትዮጵያ ወንድነት እናንተ ብቻ መስሎቻችሁ ኢትዮጵያዊ መሆናችን የኔ ኢትዮጵያዊ መሆን ይሰመርልኝ። ሌላው ጴንጤም ኢትዮጵያዊነቱን መቼ አይቀር ኢትዮጵያዊ መሆን ይሰመርልኝ። ልብ በል በደንብ አስመረው። ሁሌ እንደምናገረው እንደዛ አረጋለሁ ብለህ ያልክ ቀን ነገሩ አይ ልክ አለው እኮ መቼም አሁን በውጪ ስለ ወንጌል ስንሰብክ ብትተፉብን ብንደበደብ ተደብደብና ተተፍቶብና እሱ እንታገሳለን። ቸርች ድረስ መጥተህ እህቶቻችንን ቦርሳ መንጠቅ፣ መጽሐፍ ቅዱስ መቅደድ፣ መጽሐፍ ቅዱስ መጣል ህግ አለ አይደል እንዴ በሀገራችን?
ሂድ ግባና ሞክር። እልካለሁ። ሂድ እስቲ ሙሉ ወንጌል ግባና እስኪ እንደዛ አድርግ። በሙሉ ከወንጌላውያን አማኞች በሙሉ እዚያ የተጠቀጠቀ የደርግ ወታደር የነበረ ነው። እግዚአብሔር ከዛ የጦርነት መዓት ውስጥ ያተረፈው አየር ወለድና ኮማንዶ የተሰበሰበበት ነው። ፓስተሩን ሄደህ ስትሞክረው ከረባት ያሰረ ዝም ብሎ ብኩን ሰው መስሎ ታይቶ ከሆነ እውነት በጣም ተሳስተሃል። የሁለተኛና የአንደኛ ክፍለ ጦር አዛዥ የነበረ ሁሉ ነው እዛ ጀነራል ሁሉ ነው ያለው። አጋድሞ ሊጥል ይችላል። ለካችሁን ማወቅ ጥሩ ነው። ወንድነቱ ጠፍቶ እንዳይመስልህ። የእግዚአብሔር ሕዝብ የዋህ ስለሆነ ከጌታ የተማርነው ይሄ ስለሆነ እንጂ ከልክ ግን ካለፈ ስርዓትህን እናስይዛለን ማለት ነው። ኦኬ ስርዓትህን ትይዛለህ እና ያንን ሰው እንደዛ አድርጎት በማን ነው ታዲያ የማያሳብበው? ፖሊስ ቢጠራ ምን ሊያደርግ ነው የመጣው? ሞባይል ነበር እየተቀረጸ ሁሉ ነበር። በእናሳይ ምንድን ነው ብሎ የሚሉት? እኛ በኦርቶዶክስ ቤተክርስቲያን ውስጥ የሚያስቀድሱትን ሴቶች ሄደን ቦርሳ እንደዛ እንነጥቃለን? ነውር አይሆንም? ቅድስተ ማርያም ቤተክርስቲያን የሚያስቀድሱ ሴቶች እንደዛ አንዋር መስጊድ ገብተን ሶላት ላይ የነበሩ ሴቶች እንደዛ ብናደርግ ነውር አይሆንም ወይ? ነውር ይሆናል። እና ህግ ማናቅ ድብድብ ማናቅ መስላችሁ ከሆነ እውነቱን ልንገርህ፣ በጩቤ ስንወጋጋ የነበርን በዓለም የነበርን ሰዎች ነው እግዚአብሔር በምሕረት አምጥቶ በመንግስት ውስጥ ያቆመን። የያዝኑ በትር እሰው ላይ እስከሚያልቅ ድረስ አልኩ ተሰብሮ ተልጦ እሰው ላይ እስከሚያልቅ ድረስ ስንቀጣቀጥ የነበርን ሰዎች ነን። ጀርባችን ሰውነታችን ላይ ሁሉ ምልክት አለ። ስርዓት መኖር አለበት እኮ ነው ብዬ ማለት ነው። ስለ ወንጌል እንታገስ እንጂ ገና በሰላም ቤታችን ቸርቻችን መተን የራሳችን ቸርች በገዛኑ ወንበር በምናመልክበት አዳራሾቻችን ውስጥ እንደዚህ የለም። ያውም የማንም መፈንጫ የማንም ዱርዬ መጥቶኛል ሊዘርፍ ማለት ነው። ሞክሩት አልኩ። ሞክሩት ከፈለክ ማለት ነው። ሂድ እስኪ ቃለ ሕይወት ሂድ፣ አሁን በየቸርቹ ሂድ አልኩ። አንገቱን ደፍቶ ስለ ክርስቶስ ትሁት ሆኖ መጽሐፍ ቅዱስ ይዞ ወደ ቸርች የሚገባው ሰው ምንም የማያውቅ መስሎ ከሆነ ሂድና ሞክረው። ጌታ ይባርክ ይላል በጥፊ ኢየሱስ ጌታ ነው። ጌታ ይባርክ ብሎ መርቆት ሊተውህ ይችላል ወንጌል ሲነግርህ። አልፎ ተርፎ ግን ቤተክርስቲያን ውስጥ ከዛ አልፎ እናቶችን እየረገጠህ አንተ ሽማግሌዎችን ቸርች ውስጥ መጥቶ እናትና አባቶችን እህቶችን ኦኬ የእግዚአብሔርን ሕዝብ ያላግባብ ስትናገር ካዩህ አንተ ጎረምሳ ነህ አይደል? አለን እኛም ጎረምሳ እዚህ እንዳንተ አይነትን ባለጌና ስዳደቅ ስርዓት ሊያስይዙ የሚችሉ የእግዚአብሔር ልጆችም አሉት። ፍትህ በውስጣችን የተሰራ ነው። ኦኬ ሙሴ ውስጥ ያለ ፍትህ እኔ ውስጥ አለ። ስለ ፍትህ ብሎ እኮ ነው ሙሴ ግብፃዊውን የገደለው። አሁን አንገልህም እንጂ ግን ስለ ፍትህ ብለን እናት አሮጊቶቻችንን ቸርች ውስጥ መጥተህ ስትረግጣት ባይ ይፋረደኝ አልኩ። ጌታ ኢየሱስ ይፋረደኝ የአብርሃም አምላክ አልኩ። ለምን ፍትህ አለ። ጌታ ራሱ ሲፈጥረኝ ውስጤ ፍትህ እንዲኖር አድርጓል። ምን ስላደረገች ትረግጣታለህ? ጌታ ሊያመልኩ የመጡ እናቶች ምን ስላደረጉ አንተ በኩርኩም ትመታቸዋለህ? እንደ ተራ ሰዎች ልጆች ጀግና የወለዱ እኮ እናት ናቸው እዛ ቁጭ ያሉት። አንተ መሰረት ክርስቶስ ቤተክርስቲያን ሙሉ ወንጌል ስላገኛት አንተ ማን ስለሆንክ ነው በጉርምስና ታምነህ ቸርች መጣ በኩርኩም አናታቸው እስኪ እንት አንቺ መናፍቅ ጴንጤ ብለህን የምትመታው እናቶቻችንን እኔን ከጣልከኝ በኋላ ትመታለህ አልኩ። እኔ ባለሁበት የትኛውም ቦታ ላይ ከጣልከኝ በኋላ ትመታለህ። እነሱ እንደኔ አይነት እግዚአብሔር ልጆች አሉት። ሌሎቹ ታግሰው ዝም ሊሉ ይችላሉ።
ለምን? ይሄ ፍትህ ነው። ውስጣችን እግዚአብሔር ይህንን ሰርቶታል። ባንመታ ከራራንልህ አንቀን አንጠልጥለን አውጥተን ከበር ውጭ እንጥላለን። ለ3 እና ለ4 ወስደን ማለት ነው። በግሌ አቅም ካጣው 2 እና 3 ሆነን አንጠልጥለን አውጥተን እንጥላለን አልኩ። ከዛ ካትሩጭ ሄደ እዛ ሄደ ከጫተን እየቃምክ የምትደባደብበት ትደባደባለህ። እኛ በቤተክርስቲያናችሁ መተን እንደዚህ ካላደረግን የጴንጤ ቤት የማንም ሽንት መሽኛ አይደለም። እሺ ወንድምዬ፣ ይሄንን እግዚአብሔር ለምን እንዲህ ታደርጋለህ አይለኝም። ለምን ጥንቱን ስትፈጥረኝ ፍትህ ውስጤ ፈጠርክ ብዬ ልለው እችላለሁ። አባቴ ነው አምላኬ ነው ኢየሱስ፣ እማከብረው የምፈራው የምታዘዝለት። ኦኬ። ስለዚህ በጴንጤ ዝም ብሎ የሚታገሳችሁ ስለ ወንጌል ነው። በእውነት የምንታገሳችሁ ስለ ወንጌል ነው። ስለ ወንጌል ከሆነ ግን ጠፍጥፈኝ፣ ችግር የለውም እሱ። ሰው ግን ቤቱ መጥቶ ማለት ነው ቤቱ መጥቶ ሰው ቤቱ መጥቶ በራሱ ቸርች ሄዶ እንደዚህ ማድረግ ታውቃላችሁ። ምድራችን ላይ የጴንጤ ቤት ነው የሚደበደበው። የጴንጤ አዳራሽ ነው በድንጋይ የሚጠለዘው። በዛሬ ቀን ደግሞ በተለይ አሁን ጥምቀት አይደል ዛሬ፣ በዛሬ ቀን ታቦቱ አልሄድ ብለው በእኛ ቤተክርስቲያን አካባቢ ላይ ሲደርሱ እኮ ድንጋይ ያስወረውሩ ነበር። አሁን ቢያንስ በጸጥታ አካላት መሪዎችም ትክክል አይደለም እያሉ ከልክለዋል። ኦኬ፣ አሁን ከልክለዋል። አሁን እንደዛ የሚያደርግ የለም። ግን እኮ ብዙ አለ። በገጠር አካባቢ ላይ ሂድ፣ የእኛ ጴንጤ አዳራሽ ወይ ደግሞ ቸርች ጋር ሲደርስ ታቦቱ አልሄድ ብለው ይላሉ፣ ከዛ ይወረውራሉ። አዳራሽ ሊደበደቡ ሲፈልጉ ማለት ነው። እና ቴንኪው። ሌሎች ወገኖች ይቀጥሉ። ተባረኩ። ተባረክ እርምዬ። እንዳልክ እሺ፣ ጫጫታ እንዳይሰማችሁ በጣም በጥንቃቄ ነው እንትን ብለው ቸርች እየሄድኩ ነው። እስክደርስ ነው ማውራችሁ። እንዴት አደራችሁ? ሁላችሁንም ሰላም ብያለሁ። ጸጋና ሰላም ይብዛላችሁ። ትናንትናና ምንድነው ዛሬ ትንሽ ስሙን ያው እኛ አይደለንም ስሙ ነው የተጠራው። ስም በባህሪው እንደዚህ ስለሚያደርግ ነውና ምናልባት ከምን እንደምጀምር ባላቅም ግን ያው እንደማንኛውም ሰው የተጠራነው ዓላማ የመጨረሻም የመጀመሪያም ታርጌታችን የተቀበልነውን መመስከር ነው። ምስክር ደግሞ ሲመሰክር አንተ ውሸት ነህ አንተ እውነት ነው የሚለው ዳኛው ነው። ስለዚህ እኛ እየመሰከርን ነው፣ ዳኛው አለ። ምስክርነታችንን ጊዜው ሲደርስ እሱ ይከፍለናል ቆጥሮ። አድናቆትም ጭብጨባም ፈልገን አይደለም ይሄንን የምንናገረው። አድናቆት ብንፈልግ ምን መናገር እንዳለብን እናውቃለን። ጭብጨባ ብንፈልግ ሰው የሚያሰድበውን ርዕስ ነው የመረጥነው። ወንጌል ተናግረ ግንባርን የሚስም የለም፣ ምን ጥያቄ የለው። እና ይሄንን እኛ ወደነዋል፣ ተስማምቶናል። ተስማምቶኝ ነው እኔ ይሄንን መሰክረው። ይሄ አንደኛው ነጥብ እንዲያዝልኝ ፈልጎ ነው። ሁለተኛ ከዚህ ከጽሁፉ ጋር ተያይዞ ምንም ኢንቴንሽን የለውም ጽሁፉ። የሰማይ አምላክ በሚያውቀው እግዚአብሔር ያውቃል። እንግዲህ ብዙ ተብለናል እስከዛሬ ይሄንን ስናወራ ብዙ ተርጋ ተለጥፏል። እንደተለመደው ነው እንዲህ ሊል ፈልጎ ነው እንዲህ ያለው። የተለመደ ነው፣ ሁሌም ነው የሚባለው። እኔው ተቀብየዋለሁ። ያው ግልጽ ነው ፊድባኩ፣ ፖዚቲቭ ምን ኔጌቲቭ ፊድባክ እንዳለው አውቃለሁ። በመጀመሪያ ደረጃ ሀዘኔን ገልጫለሁ። በጣም ስለምወደው ስለማከብረው እንደ ማንኛውም ኢትዮጵያዊ ብቻ ሳይሆን እንደ ሞያ ሲያየው እንዳደገ ሰው በጣም በጣም ሪስፔክት የማደርገው ሰው ነው። አሁን አዝንለታለሁ ከሚለው በላይ ማለት ነው።
በጣም ልቤ ተሰብሯል። በጣም ነው የደነገጥኩት። ባይደው ትዝ ያለኝ ሞት ነው። እኔ በነገራችን ላይ ለካ እሄዳለሁ፣ ስለዚህ ስራዬን ልስራ የሚል ነው ጭንቅላቴ ላይ ይዝን የመጣው። የሰማይ አምላክ ምስክር ነው። ኢንቴንሽኔ ክፋት የለውም፣ ጥላቻም የለውም። ይህንን መልእክቴን አስተላልፌ ሀዘኔን ገልጬ ትዝ ሲለኝ ለቋሚው ሰው መልእክት መተላለፍ አለበት። እሺ ነፂ ሄዷል፣ ወንድማችን ሄዷል ወደ ጌታ። በቁም ያላችሁ ዘላለማችሁን አስተካክላችኋል ወይ ነው ኢንቴንሽኔ። ክፋት የለውም። ጽሁፉ ሃይማኖት አልጠቀስኩ። እንትና ገነት ይገባል አላልኩ፣ እንትና ሲኦል ይገባል አላልኩ፣ ወይ ጴንጤ ሆኖ አላልኩ። ኢየሱስ የሚል ስም ነው የጠራሁት። ወይ ስም አልጠቀስኩ። አጭር ነው እድሜያችን። ዘላለማችሁን አስተካክሉ። ምንድነው ክፋቱ? ምኑ ላይ ነው? ምንድነው ክፋቱ አትሉም ወይ እናንተ ጴንጤዎች? ረዥም ጊዜ እንደዚህ አትሉም? ለቅሶ ቤት ስትሄዱ ነው። እኔ ድንገት ያመጣሁት ካልቸር ነው አይደለም። ይሄ እዚሁ ቤት የኖረ ካልቸር ነው። ሰው ሲሞት ትጠይቃላችሁ። ለቅሶ እንኳን ሄዳችሁ በጌታ ሆኖ ነው ግን ያንቀላፋው አይ ወይኔ ቢሰበክለት ትላላችሁ። አንዳንዱ ደግሞ ልጅ ወልዷል ይላል። አንዳንዱ ንብረት አፍርተው ይሆን ይላል አይደል? አዎ። አንዳንዱ ደግሞ እንደው ምን ነበረ ምናምን ብሎ ይጠይቃል። እኔ እንዳንድ ሰው ሲሞት የምጠይቀው በጌታ ነበር አይደለም። ክፋት የለውም። ይህን መጠየቅ ምንም ክፋት የለውም። ኃጢአትም አይደለም። ከዛ ውጭ ፐርሰናሊ ለእንዳልክ ጥላቻ ያላቸው ሰዎች አሉ። ኤክስትሪም ይታወቃል፣ አውቃቸዋለሁ በደምብ። የትኛው ኮሚኒቲ የትኛው የሃይማኖት ተከታይ እንደሆነ ሊያየኝ የማይፈልገው አውቀዋለሁ። እሱ ነው ተርጋሚ ለጥፎ በተገኘው አጋጣሚ። እኔ ላይ ቪዲዮ የሚሰሩ ሰዎች ደግሞ እድሜያቸው መርዘም አለበት። እዛ ሃይማኖት ውስጥ ለመቆየት እንዳልክን ግዴታ መስደብ አለባቸው። ምክንያቱም እንዳልክን የሰደቡት ቪዲዮ ነው ቫይራል የሚወጣላቸው። ምክንያት ያውቁታል እንዳልክን እንትን ምንም ጥያቄ የለውም። ምንም እየታበይኩ አይደለም። የሰማይ አምላክ ምስክሬ ነው። ትቢት አይደለም። እንዳልክ ላይ ቪዲዮ የሰራ ሰው ሌላ ቪዲዮ አይታይለትም። ምንም በቃ አይታይላቸውም። ግዴታ ነው እኔን መስደብ። እኔስ ችግር የለውም። ምክንያቱ ወንጌል ይሁን እንጂ እንኳንም ስንዘላዘል አልተሰደብኩ። እንኳንም መጠጥ ቤት ዞሬ እንኳንም በኃጢአት ወድቄ አልተሰደብኩ። ኢየሱስ ብዬ ነው። ቀጥሉ፣ ድገሙት። ለዚህ ስም ደግሞ እኛም ክብር አግኝተን እኛም ሰው ሆነን ለዚህ ስም ትላንት በሚዲያ ጽዩፍ ቃል ስንናገር የነበርን፣ ኤፎርድ ስንጠቀም የነበርን፣ ብሔር ላይ አፋችንን ስላላቀቅ የነበርን ሰዎች እግዚአብሔር እድል ሰጥቶን በወንጌል ምክንያት ተሰደቡ ካለ ክብር እኮ እንኳንም እሰይ። ድገሙት፣ ስድቡን ቀጥሉ። ምንም አይመስለኝም። የሰማይ አምላክ ምስክሬ ነው። ምንም አይመስለኝም። ክብር እኮ ትቀልዳለን። እንኳንም ሰርቅ ያልሰደባችሁ ኢየሱስ ብዬ እና ምናልባት ካጠፋው እንደው እዚህ ያላችሁት የጽሁፉ ስህተት እስቲ 1-2 ደቂቃ ስጡኝ። አንድ ደቂቃሽ ወገኖች እርምሻ አለን እንዳልክ 1 ደቂቃ ስለሆነ ኦኬ፣ ተቋረጠ። አለን። በጣም ይቅርታ ሀሳቤን ልጨርስ ኤርሚዬ። እና ክፋት የለውም ሀሳቤ። ኢንቴንሽኔ ወንጌልን ከማስተላለፍ ከመመስከር አንጻር ነው እና ክብር ነው በዚህ ስም በእውነት ጌታ ይባረክ። እኔ 2 ዓመት ሆኖኛል ይኸው ጌታ ቤት ከመጣሁ። ሳጠፋ ያው ቤተክርስቲያን አለኝ፣ ይቆጡኛል፣ መሪ አለኝ። እዚህም ኦንላይን ያላችሁ ወንድሞች አላችሁን፣ ትገስጻላችሁ። ኤርሚ ሌሎችም አሉ በጣም በውስጥ
እቺን ነገር እንዳልክ ልክ አይደለም፣ እዚህ ጋር ስሜታዊ ይሆናል፣ እቺን አስተካክል እያላችሁ በብዙ ትገስጹኛላችሁ። እኔ ደስ ነው የሚለኝ። አሁንም ካጠፋው በዚህ ጽሁፌ ስህተት አለው የሚል ወንጌል አማኝ ካለ ይሞግተኝ። በቃ መጥቶ ልክ አይደለም ሲጽፉብኝ ስለነበሩ አንዳንድ ወንጌል አማኞች ትላንትናና ከትላንት ወዲያ በጣም ብዙ ወንጌል አማኝ ሲወርድብኝ ነበር። ትላንት በዚህ ሰዓት አይሰበክም፣ እንጨት እሳት እየሰደደ ነው። የሰማይ አምላክ ያውቃል። እንግዲህ እሳት ለእንጨት ለመዝደድም አስቤ ከሆነ አለ እግዚአብሔር ያያል። በዚህ ሁሉ እርግማን በሰላም ወተን የገባ ነው እግዚአብሔር ሳያይ ቀርቶ አይደለም። በቃ የልብ ንጽህናን ስለሚያይ ነው። እና ክፋትም የለብኝም፣ ማንንም የማሳዘንም ፕሮግራም የለብኝም። በጣም በተቻለኝ መጠን በሰላም ለመኖር ሞክር ሰው ነኝ። ምንም በተረፈ ስድብ ስናስተናግድ ነው የቆየ ነው። 2 ዓመት ሙሉ እኔ ያልተሰደብኩት ስድብ፣ ያልተቀበልኩት እርግማን፣ ያላስተናገድኩት ነገር የለም፣ አዲስ ነገር የለም። ይሄን ሁሉ ስድብ ሲወረድብኝ እስቲ እንዳልክ ምን አረገ እንዳልክን አትስደቡ ያላለ ጴንጤ ዛሬ ጴንጤ ነኝ ባይ ብድግ ብሎ ተነስቶ እንዴት ኢየሱስ ሳትቀበሉ አትሙቱ ትላለ ብሎ ሲጽፍ ማየት ትንሽ ይደብራል፣ ግን ምንም አይመስለኝም። ምክንያቱም በቃ አለ እንደዚህ አይነት ደግሞ አለ፣ ከወንድሞች መካከልም እንደዚህ አይነት አለ፣ ሊኖርም ይችላል። ከዛ ውጪ አንዳንድ ጊዜ ክርስትና ላይ መንገዱ የመንገዱ ባህሪ ነው ብሏል ኤርሚያስ። አንዴ ስናወራ ኤርሚ እንዲሆንኩኝ እኮ ደከመኝ አቃተኝ ስለው እንዳልክ የመንገዱ ባህሪ ነው ብሎኛል። እና የመንገዱ ባህሪ ብዙ ነው። ክርስትና ቀጥ አሁን ኢየሱስ ሩቅ ሆኖ ነው የጠራን። ኑ ነው ያለን፣ ሄዶ ጨርሶ በሉ በዚህ መንገድ ኑ ነው ያለን። ስንመጣ ጥፋት ይኖራል፣ መውደቅ ይኖራል። መንገዱ በባህሪው እንቅፋት አለው። መንገዱ በባህሪው ብዙ እንትን አለው እና ከመንገዱ ጋር ተያይዞ ለሚነሱ ነገሮች መንፈስ ቅዱስ እንዲያበረታን መጸለይ ነው። ሌላ ጸጋ እንዲበዛልን ነው። ጌታው ጸጋ አብዛልን፣ የሚችልበትን መቋቋምበትን እያልን በእግዚአብሔር ፊት መንበርከክ ነው። ከዛ በመለስ ምናልባት እንዳንዘነጋ አሁንም ማስታወስ ፈልገው ነገር በህይወት ያላችሁ ጌታን ማታውቁ ካላችሁ ሞት አጭር ነች። ይሄው እንደምታዩት ነው። የኛ ሰው ታዋቂ ሲሞት ነው የሚደነግጠው። አሃ የሚለው ቲቪ ላይ የሚታይ ሰው የሚሞት አይመስለውም ብዙ ሰው። እና ልክ ታዋቂ ሰው ሲሞት ትዝ ይለዋል ሞት። ትዝ ካላችሁ አንድ ነገር ላስታውሳችሁ፣ ዘላለማችሁን በክርስቶስ ኢየሱስ በማመን አስተካክሉ። ይሄ ኃጢአት አይደለም። ይሄ የሰማይ ፕሮግራም ነው። ይሄ እግዚአብሔር ዓለምን በክርስቶስ የመጠቅለል እቅዱ ነው። በክርስቶስ እመኑ። እኔ መልእክቴን ያስተላለፍኩት ሃይማኖት ጠቅሼ አይደለም። ጴንጤው ነው አላልኩም። እንትና ገነት ይገባል እንትና ሲኦል ይገባል የሚል ኢንቴንሽንም የለውም ጽሁፉ። ህይወታችን አጭር ነች፣ ዘላለማችን እናስተካክል ነው ያልኩት። ክፋት የለውም። ማንም ጴንጤ ሰው ሲሞት የሚጠይቀውን ጥያቄ ነው የጠየቅኩት። ኢንቴንሽንም ሌላ አይደለም፣ ግብዞኝም አይደለም። ግብዝ አይሄድም ክርስትናና ግብዝነት ውስጥ ያለው የእግዚአብሔር መንፈስም ይህን እንዳደረግ አይፈቅድም። ለማንም ስለ ራስህ ማስረዳት መድከም አይጠበቅብንም። ምክንያቱም አንተን ክፉ አድርጎ የሳለ ሰው ጥሩ ነኝ ብለህ ክንፍ አሳይተህ ብታሳዩም በቃ ክፉ ነው ለሱ። እንዳልክ ኦርቶዶክስን ይጠላል ብሎ ጭንቅላቱ ላይ የደመደመን ሰው አይ እባክህ ብለህ ልታስረዳ ኦልሬዲ ትስለዋል። ምን ላድርግ? ጌታ ይርዳው። አንደክምም። ሌላ ነገር የለም። ሌላው በጌታ ከሆናችሁ በኋላ አንድ ምክር አለኝ። በጌታ ከሆናችሁ በኋላ እንደው በተቻላችሁ መጠን መሪ ይኑራችሁ። ቸርች ሂዱ። ሁሌ ነው የምናገረው፣ ቸርች ሂዱ፣ በመሪ ተያዙ። ግዴላችሁም በቤተ ክርስቲያን ስልጣን እመኑ። ይሄ ነገር ይጠቅመናል። እኔ ቸርች የምሄደው ለራሴ ነው። ይሄው ዛሬ ቸርች የምሄደው ነብይ ጥላሁንን ለማስደሰት አይደለም፣ ለራሴ ነው። ማስታወሻና ደብተሬን ይዤ ከቤት ተነስቼ የምሄደው ለራሴ ነው። እንቅልፍ ሳይጠመኝ ቀርቶ ነው። ይጥመኛል። ነገስ ቸርች ፕሮግራም አለ እንዳልክ? አዎ፣ ከ10 ሰዓት ጀምሮ አለ። ከነገ ወዲያ ማክሰኞ ጸሎት አለ። አዎ። ሮብ ዕብራውያን ትማራለህ። አዎ። ሐሙስ ማለዳ ጸሎት አለ። አዎ። ቅዳሜ ወጣቶች ፕሮግራም አለ። አዎ። እሑድ ትሄዳለህ። አዎ። ለምንድን ነው የምትሄደው? ለራሴ ብዬ ነው። ቸርች ስትሄዱ መሪ ላይ የምትጨምሩት ነገር የለም። ለራሳችሁ ነው። ሂዱ፣ ተማሩ፣ ከእግዚአብሔር ቃል ጋር ጊዜ ውሰዱ። እውነቴን ነው የምላችሁ። አሁን አንዳንዱ አጋንንት አይደለም፣ ትላንት ስናገር ነበር። አሁን ሁሉንም በኢየሱስ ስም ብለን አናወጣውም። በእግዚአብሔር ቃል ነው የሚወጣው። ካራክተር በእግዚአብሔር ቃል ነው የሚቆረጠው። አጋንንት ነው በኢየሱስ ስም ብለን የምንሸኘው። አጋንንት አይደለም። የአንዳንዳቻችሁ ማንነት ነው። ማንነት በእግዚአብሔር ቃል ነው የሚቀየረው። ቸርች ስትሄዱ ስትማሩ እናንተ ትወጣላችሁ። ትምህርት ወደ ውስጣችሁ ሲገባ ማንነታችሁ ወደ ውጭ ይወጣና ወንጌል ውስጣችሁ ይቀራል። አጋንንት ከሆነ እንጸልያለን። ጌታው የቡዳ መንፈስ እንላለን። አሁን ትዕቢት መንፈስ ነው አይደለም፣ ካራክተር ነው። ወረኝነት ካራክተር ነው። ወረኝነት መንፈስ አንድ መንፈስ አይደለም። እና ወረኝነት በምን ይቆረጣል? በእግዚአብሔር ቃል።
በትምህርት በጸሎት እና ዛሬም ወንድማችን ነፂ ቀብር ስነ ስርዓቱ በካቴድራል ይፈጸማል። አሁንም በድጋሚ መናገር እንፈልገው ነገር ላዘናችሁ ለቤተሰቦች በሙሉ መንፈስ ቅዱስ ያጽናናችሁ። ይህንን በቪዲዮ መልእክት አስቀምጫለሁ። መንፈስ ቅዱስ ያጽናናችሁ። ቀድሜ ብዬ መልእክቴን አስቀምጫለሁ። አሁንም ደግመዋለሁ። መንፈስ ቅዱስ ያጽናናችሁ። እግዚአብሔር ከእናንተ ጋር ይሁን። ለምትወዱት ለሁላችሁ መጽናናት እንመኛለን። ነገር ግን በህይወት ያላችሁ ለእናንተ አጭር መልእክት አለን። እንዳያችሁት ህይወት ቅጽበታዊ ነች። ቋሚ ስንመስል ወዳቂ ነን፣ ኗሪ ስንመስል ሀጅ ነን። ዘላለማችንን እናስተካከል። በክርስቶስ ኢየሱስ እመኑን ያልኩት እንጂ ስለ ወንድማችን ፍርድ አልሰጠውም። እኔ ፍርድም አይደለም፣ በህይወት ላለን ነው መልእክቴ። ፍርድም ንግግር ካፌ አይወጣም። የክርስትና ባህሪም አይደለም፣ ወንጌልም ይሄ አይደለም። ይህንንም አስቤ አይደለም። በርቱ። ባገኛችሁት አጋጣሚ ወንጌል ስበኩ። ታክሲ ውስጥ ስበኩ፣ ሰርግ ላይ ስበኩ፣ ፎቶ ቤት ስበኩ፣ ራይድ ውስጥ ስበኩ። ለቅሶ ቤት ቆማችሁ ይገርማል፣ ወንድማችን ወደ ጌታ ሄዷል አይደል? አዎ። ሞታ አይደል? አዎ። አንተ ግን ምን ታስባለህ? ቀጥሉ፣ እዛው ቀብር ቦታ ቀጥሉ። ወንጌል ስበኩ። ወንጌል ፊድባኩ ምንም ይሁን ወንጌል ስበኩ። ምላሹ ምንም ይሁን ወንጌል ስበኩ። ሰዎች ሊቀበሉ አይችሉም እንዳልክ አይቀበሉ። ማንን ተቀብለው ያውቃሉ? መንፈስ ቅዱስ ላበራለት ነው ወንጌል። እንዳልክ ይሰድቡናል እኮ ፊድባኩ ሊሆን ይችላል። ያ ማንም ተስማማ አልተስማማ፣ ግን ማንም ተቀበለ አልተቀበለ፣ ማንም ተርጋ ለጠፈ አልለጠፈ፣ እኛ የተሰቀለውን ክርስቶስን እንሰብከዋል። ብሽሽቅም አይደለም። የሰማይ አምላክ ያውቃል። እናንተን ማብሸቅ ቀላለሁ። በሌላ ነገር አናበሽቃችሁም እንዴ? ማብሸቅ የምንፈልግ ምን ችግር አለ? በወንጌል ሰው እንዴት ሰውን ያበሽቃል? በክርስቶስ ኢየሱስ ደም ላይ ቆመን አናረገውም። የኢየሱስ ደም መበሻሸቅ አይደለም፣ መዳኛ ነው። ይህንን ብናደርግ እኮ መንፈስ ቅዱስ የሚመራቸው ሰዎች ይገስጹናል እኮ። እንዳልክ እቺ ንግግር ብሽሽቅ ነች ተው የሚል እኮ ይኖራል። ግን እኔ ሰው የማብሸቅ ፕሮግራም እቅዱም የለኝም እና እንደዚህም አይደለም። ብዙ ተብሏል። ለብሽሽቅ ነው፣ ገንዘብ ተከፍሏቸው ነው፣ ለሆዱ ብሎ ነው ምናምን ይባላል። እኔ እግዚአብሔር ይመስገን ድሮም ዘንድሮም ጥሬ ስጋ በላለሁ። ይሻላል እንትን በልተህ እንትን የዘላለም ከሚበላሽ ጥሬ በልተህ ደግሞ ወደ ዘላለም ረፍት ብትገባ። ለምግብ አይደል? ምግብ ችግር የለብንም፣ የዝናም ችግር የለብንም። ነበርኩኝ ዝነኛ ታውቃላችሁ፣ ምንም ጥያቄ የለውም። የገንዘብ ችግርም እግዚአብሔር ይመስገን ባለም እያለን አለን። ምንም ጌታ በብዙ የሚረዳን ሰው ነን። እግዚአብሔር የሚያግዘን ሰው ነን። እንደው የስም ጥማት ነው አለን። ስም ምን ችግር አለው? እንዳልክ የሚባለው ስም ማንም አያውቃለን። እና ይሄ ስሙ ከስማችን በለጠና ስማችንን ረግጠ ነው ስሙን ከፍ አድርገን ነው ቸርች ውስጥ የቆም ነው። እንዳልክ የሚባል ስም አለኝ እኮ አታውቀኝም? አይቻልም። እዚህ አንድ ስም ነው ያለው ኢየሱስ። እና ያንተ ስሙ ከስሙ በታች የኔ ስም እሱ ስም ጋር ሲደርስ ተራ ነው። እንኳን የኔ ስም የዓለም ስሞች ሁሉ ተሰብስቦ የኢየሱስ ስም ላይ ሲደርሱ ተራ ናቸው። እና ስማችንን ውጦ ስማችንን ረግጠን ስሙን ከፍ ልናደርግ የተጠራን ክርስቲያኖች ነን። ተባረኩ። በጣም ወዳችኋለሁ። ቸርች ሰዓት ደርሷል። ጌታ መልካም ነው። ቸርች ሂዱ። አሁንም እዚህ ላይቭ ላይ ያላችሁ ሰዎች ግቡ ወደ ቸርች። ተባረኩ። ጸጋ ይብዛላችሁ። ዶክተርዬ፣ ኤርሚዬ፣ ቤካ፣ አብኬም፣ ዮሐንስ፣ ሊዬ፣ ግርማ ጠቅላላ 829 ክርስቲያኖች ጸጋና ሰላም ይብዛላችሁ። ኤርሚዬ አለ ኤርሚ ካለ እውነት በዚህ ጉዳይ ላይ እንደውም ትንሽ ብትሄድበት፣ ጌታን ሳትቀበሉ ጌታን ሳታገኙ አትሞቱ ማለት ጥፋት ነው ወይ? ቪዲዮ ሰሩት አሉ። አሁን እነ ጃክሰን የሚባሉት ቪዲዮ ሰርተዋል። ይሄ ጥፋት ነው ወይ? የሁላችንም ጥያቄ ነው። አሁን እንዳልክ የምን ስህተት ነው የሰራው? ቪዲዮ እስከምሰራ ድረስ የሰራው ስህተት ምንድነው እንዴ? የሁላችንም እኮ ሁላችንም ጌታን ተቀብለን መሞትም ካለ ያው ሰው ከሆነ ሟች ነው፣ ሰው ሁሉ የሚሞት ነው። ጌታን ሳትቀበሉ እንዳትሞቱ ማለቱ ምንድነው ስህተቱ? አሁን ብዙ ሰዎች በተለይ በሌላ እምነት ውስጥ ያሉት ቪዲዮ ሰርተዋል በዚህ ጉዳይ። ምንድነው ጥፋቱ? እንደ ኤርሚ እስኪመጣ ድረስ አንድ ጊዜ ጆን ጌታ ኢየሱስ ይባርካችሁ። እንዳልክ ጌታ ይባርክ። ምናልባት ወደ ቸርች እየገባ ነው ያለው። እኔ እስካሁን የቆየሁት ልስማችሁ ብዬ ነው ሁላችሁንም። አይ ቲንክ እኔ አንድ ነገር በደንብ ክሊር አድርገን ማስቀመጥ አለብን። ምናልባት እንዳልክ እየሰማ ካለ የእንዳልክን ፖዚሽን በተለያዩ ቦታዎች በተለያዩ መድረኮች
ዲፌንድ አድርጌያለሁ እና ዲፌንድ ያደረኩት እንዳልክ ሀዘኑን የገለጠበትን ቪዲዮ አይቼዋለሁ እና ዲፕሊ እንዳውም ዲቴይል ነው የኔና የነጻነት ስታይላችንም አንድ አይነት ነው እና ሳየው ነው የኖርኩት እና በአካል አላገኘሁትም። ግን በጣም ያዘንኩበት ሀዘን ነው ብሎ ሀዘኑን ገልጾ ኋላ ላይ ሪፍሌክት ያደረገበት ይህንን ጥያቄ ጠይቃለሁ። ሰው በክርስቶስ ነው ወይ በጌታ ሆኖ ነው ወይ የሞተው የሚል ጥያቄ ጠይቃለሁ የሚለው ሁለተኛው ነው እንግዲህ ኢንተርፕሬት የተደረገው። የመጀመሪያውን ነገር አልተነሳም። ምክንያቱም ሰዎች ያንኛውን ስለፈለጉ ማለት። እኔ በዚህ ላይ ኦነስት የሆነ አሰስመንት ልናገር። እንዳልክ በጣም እንደምወደው እሱም ያውቃል፣ ህዝብን በሙሉ ነው የሚያውቀው። እስከ መጨረሻው ድረስ ነው ዲፌንድ ማደርገው። ጌታን የሚወድ ነው ሰው ነው። ጌታን ከማግኘቱ በፊት ጀምሮ ነው እኛ በዛ ክብር በዛ ፍቅር እንትን የምለው። እኔ የእኛን ካልቸር የወንጌላውያንን ካልቸር አንድ ነገር ማነሳው ነገር አለ። በነፃነት ላይ በፍጹም ጀጅመንት አልሰጠም ብያለሁ። ነፃነት እንደዚህ ነው ጌታን ያውቃሉ ብዬ ጠይቃለሁ ሲል ስለ ነፃነት አይደለም፣ የሞትን እዚህነት በቃ በእጃችን ላይ ኢሚነንት ላይ የሚሉት እንትኖቹ አሁን እጃችን ላይ ደጃችን ላይ መኖሩ የሚያውቀው ሰው የሚያደንቀው ሰው በጣም እንትን ፊት ለፊቱ ያለ ሰው ሲሞት ደንግጦ ያለው ነገር ነው። ለካ በደጃችን ነው ያለው ከሚለው ተነስቶ እንጂ ያለው ነፃነት ላይ ያንን ነገር ነፃነት ሲኦል ነው የሚገባው አይነት ሌየር ኦፍ ኢንተርፕሪቴሽን ማለት ሚኒንግ ጨምሮ አይደለም ያለው እና የሱ መልእክት በሌጣ መልእክቱ ምንም አይነት ችግር የለውም። ሰዎች ግን ኢንተርፕሬት ሊያደርጉት ይችላሉ። ኦብቪየስሊ ምንም ባይልም ኢንተርፕሬት ይደረግበታል። ምክንያቱም እያንዳንዱ ኢየሱስ ጌታ ነው ሲል ኢንተርፕሬት ይደረግበታል። ኦልሬዲ በዛ ምንጽር የሚያዩት ሰዎች ያንን ነገር ምንም ነገር ቢል ሰላም ዋላችሁም ቢል ኢንተርፕሬት ይደረግበታል። በዚህ ኮንቴክስት ግን ያንን ነገር ከነፃነት ጋር እያይዘው ኦርቶዶክስ እንደዚህ ብለው በዛ ዙሪያ ሄደው የሚያደርጉ ሰዎች አሉ። ኦኬ ታይሚንጉ የተባለበት መንገድ ለኢንተርፕሬቴሽን ሊያጋልጥ ይችላል። ሊያደርጉ የተነሱ ሰዎች ያን ኢንተርፕሬት ሊያደርጉ ይችላሉ። ሰዎችም ጽፈዋል፣ አይቻለሁ ፌስቡክ ላይ። የኔ እንትን ምንድን ነው የኔ ምልከታ ምንድን ነው? ስብከት ሰብከናል እኛ ማለት አዳራሽ ሄድን፣ ጫት የሚቅሙ ሰዎች ጋር ሄደን በጌታ ያልሆኑ ብለን የምንላቸው ሰዎች ሞተው ወንጌልን ሰብከናል። ጌታ ኢየሱስን ተቀበሉ፣ ሞት በደጃችሁ ነው፣ ይሄ ሰው ዛሬ ሞቷል፣ እናንተ ነገ ትሞታላችሁ ብለን ግማሾቹ እየሰደቡ እንትን ሲሉን፣ ግማሾቹ ሲሰሙን ተሰብኳል፣ ይሰበካል፣ ይቀጥላል። ይሄ ነገር ሰው ሲሞት ወንጌል አይሰበክም አይባልም። እኔ ምንድነው አንድ ነገር በካልቸራችን እኔ እንዳልክም ብቻ አይደለም የኔ ኦፒኒየን ነው። ቅድም ጆኒ ከሻውል ጋር አልስማማም እንዳለው የኔ ኦፒኒየንን ነው የምናገረው። በህይወት ያለ ሰው ኢየሱስን ሳትቀበል እንዳትሞት ብሎ ማለት ትክክል ነው። እኔ ግን ወንድሜ ሞቶ ለምሳሌ በጌታ ነበር ወይ ብሎ መጠየቅ ይሄ የጴንጤ ካልቸር እኔ መቅረት አለበት ባይ ነኝ። እንዳልክ ያለው እውነቱን ነው። ጴንጤ እንደዛ ይጠይቃል። ትክክል ግን አይደለም ብዬ ነው ማምነው። እኔ አንድ ሰው ከሞተ በኋላ ነው ወይ አይደለም ወይ ማንም ሊያውቅ አይችልም። ማንም ሰው ሊያውቅ አይችልም። ብትጠይቅም ሊያውቅ አይችልም። ሻውል በጌታ ነው በቃ ነው ነኝ ብያለሁ እኔ። ያንን የመጨረሻ ስብከት የመጨረሻ ዲሲሽን ግን የሚወስደው የልባችንን የመጨረሻ ስቴት የሚያውቀው እግዚአብሔር ብቻ ነው። ስለዚህ ጴንጤዎች ይህንን ጥያቄ ማቆም አለባቸው ብዬ አምናለሁ። እኔንም ራሴንም ጨምሬ ነው። ዘመኔን በሙሉ ስለው የነበረ ነገር ነው። ስለዚህ እከሌ በጌታ ነበር እንዴ ብሎ መጠየቅ ምንም እንትን የለውም። በቃ ጭንቀት ውስጥ ነው የሚከተን። በተለይ ያላመኑ ሰዎች ያላቸው ክርስቲያኖች ራሱ ጭንቀት ውስጥ የሚገባ ሰው ነው አውቃለሁ። ፓስተር የሆነ ሰው እንደዛ አይነት እንደዚህ ተብሎ ተጠይቆ አባቱ ሞቶበት አይ ቲንክ እናቱ ሞተውበት ነው መሰለኝ በጌታ ያልሆኑ እናት ሞተውበት ፍራስትሬት አድርጎ እንደነበረ ጽፎ በፌስቡክ ላይ ጽፎ አይቻለሁ። ከዚህ በፊት ነው ከዚህ ጋር ባልተገናኘ መንገድ ጀነራሊ ነው የምለው ምንድነው ጴንጤዎች እኔንን ጥያቄ ባንጠይቅ እላለሁ። ማለት ግን ያለብን ምንድነው
አንድ ሰው በኢየሱስ ክርስቶስ በምድር እያለ ማለት ነው በምድር እያለ በኢየሱስ ክርስቶስ አምነሃል ወይ የዘላለም ሕይወት አግኝተሃል ወይ ከእግዚአብሔር ጋር ታርቀሃል ወይ ብሎ መጠየቅ ቻሌንጅ ማድረግ መውቀስ መጎትጎት ትክክል ነው ብዬ አምናለሁ። እኔ ማምነውን ነው የምነግራችሁ። ይሄ ማለት እርሚም እንግዲህ አይቷል ፊት ለፊት ነው የተናገርኩት። እኔ እንዳልክ እንደዚህ አይነት ኢንቴንሽን በፍጹም አለው ብዬ እኔ አላምንም። እንዳልክ ወንድማችንን ነፃነትን ለመንካት ነው ብዬ ለመንካት ነው የጻፈው ብዬ እኔ አላምንም። ግን ሰዎች ሴንሲቲቭ ጊዜ ስለሆነ ሊተረጎሙት ከቻለ በቃ አለ እኮ በቃ እንዳልክ እኔ እንደዛ አይደለም እግዚአብሔር ያየኛል እንደዛ አይደለም ብሎ ፊት ለፊት ለሰዎች ክላሪፊኬሽን ሰጠ። እና ሌላ ነገር ደግሞ በእንቴ አንድ አይነት የሆነ እንደ ሳቡና ከፋብሪካ እንደወጣ ሳቡና ሁሉ ነገር አንድ አይነት ነን ብለን መናገር የለብንም። በቃ እኔ አላምንም። ልክ አይደለህም የምትሉ ሰዎች ካላችሁ መብታችሁ ነው። አንድ ሰው ጌታ ማለት አንድ ሰው ሲሞት በጌታ ነበር እንዴ ምናምን ብሎ መጠየቅ በጣም ፍራስትሬቲንግ ነው። ወንድሙ እናት ሞታ አባት ሞቶ በጌታ ነበር እንዴ ምንድነው ከዛ በኋላ አይደለም ሲል ሲኦል ነው የምትሄደው ልትለው ነው? በህይወት እያለ መመስከር ያለብንን ነገር ሁሉ መመስከር አለብን። መንገር ያለብንን ሁሉ መንገር አለብን። ያሉትን ሰዎች ደግሞ ቆመን በድፍረት ወንጌልን መንገር አለብን። ከዛ ውጪ ሐዘን ራሱ በኔቸሩ ከባድ ነው እና ቅድም ጆኒ ያለው ትዕግስት እስከሄድ ድረስ ነው ምናምን ያልከው ነገር ወል በቃ አንተ በቃ ትዕግስቱ መስመር አለውና እኔ መወሰን አለብኝ የሆነ ነገር ብለህ ካሰብክ ትክክል ነው። በቃ አንተ ያንተ ኦፒኒየን ነው ይሄ ሃርድ እንትን አይደለም። እኔ ትዕግስት ሰፊ ልብ የሚያቀና ልብ ያስፈልገናል ብዬ አምናለሁ። ለከታችንን ሰፊ ማድረግ አለብን። ይሄ ማለት ግን ማንም ሰው የፈለገውን ነገር መጥቶ ሲል ምንም ችግር እንደሌለው ቁጭ ብለን እናያለን ማለት ግን አይደለም። እየሰራን ወደፊት የምንወድቅበትን ወደፊት የምንዘረጋበትን አገልግሎት ማድረግ አለብን ብዬ እኔ አስባለሁ። ግን ጆኒ በቃ ከሻውል ጋር ልስማማም ስላለ ጆኒ ልክ አይደለም አይባልም። እና ምንም እኔ በቃ ጆኒ ከዚህ በፊትም አብረን እናወራለን እኔ ጋር መጥቶ እንትንላለን ኦኬ። እንደዚህ አይነት ኔቸር መለመድ አለበት። በቃ ክሪቲሲዝምን መቀበል መቻል አለብን፣ መልመድ አለብን ሁላችንም። በቃ ኤርሚም እኔም በዚህ እናምናለን። በቃ ኤርሚ የተው በቃ ይሄንን ነገር እንትን በል ካልኩት ይችላል። በቃ ዶክተር ይሄን ነገር እንተው ብሎ ከጻፈልኝ እኔ አቆማለሁ፣ ይጽፍልኛል። እና በጣም አናክረው ነገሩን በጣም ኤክስትሪም ወስደን ከሌ እንደዚህ ነው ከሌ እንደዛ ነው ምናምን የሚለው ነገር እኔ ብዙ ጥቅም ያለው አይመስለኝም። እና ፐርሰናሊ ኢየሱስ ክርስቶስን እንስበክ፣ ወንጌልን ለሰዎች እናድርስ። አዘን ቤት ቢሆን ሰርግ ቤት ቢሆን የትም ቢሆን ያምናለው። በቃ ጌታ ኢየሱስ ክርስቶስ ይባርካችሁ። እኔ ቤካ በዚህ ልጨርስ። እኔ ተባረኩ፣ ደህና አደሩ። ከመውጣት በፊት ወንድሞች የተናገራችሁትን ሰምቻለሁ። ጌታ እግዚአብሔር ዘመናችሁን ይባርክ። አጥኖ መስጠት ያለብን ነገር አንድ ጉዳይ ላይ ነው። እሱም ጌታ እግዚአብሔር እንዲረዳን ማለት ነው። ቅድም ያልኳችሁ ቃል በተለይ እግዚአብሔር ወደ መንፈሴ ያምጥቶት ሁሌ በዚህ ቃል በእግዚአብሔር ፊት ጸልያለሁ። ይሄንን ቅዱስ እግዚአብሔር ቃል ሳየው ከቅርብ ጊዜ ወዲህ የገባኝ ነገር አለና አይ ቲንክ ጌታ ልመናዬንም ጸሎቴንም እንደሚሰማኝ አምኜ ነው። እናንተም እንደሚሰማችሁ አምናችሁ ነው። ፕሊዝ ይሄንን ቃል ይዛችሁ በእግዚአብሔር ፊት ጸልዩ። በተለይ ስለ ልብ ስፋት እግዚአብሔርም ለሰለሞን እጅግ ብዙ ጥበብና ማስተዋል በባህርም ዳር እንዳለ አሸዋ የልብ ስፋት ሰጠው ይላል። በአዲሱ መደበኛ ትርጉም አላየሁትም፣ ግን እስኪ ሊወዱ ጋር ቀየረ።
4:29 አዲሱ መደበኛ ትርጉም አምላክ ለሰለሞን ጥበብንና እጅግ ታላቅ ማስተዋልንም እንዲሁ በባህር ዳር እንዳለ አሸዋ የልብን ስፋትን ሰጠው ይላል። ተመሳሳይ ነው ማለት ነው። የልብ ስፋት እናንተ ከኔ ይልቅ እዚህ የተማራችሁ ሰዎች ስላላችሁ በጣም ብዙ ልታዩ ትችላላችሁ። የልብ ስፋት ለልጆች፣ ለሚስት፣ ለጓደኛ፣ በቸርች ለምናገለግለው፣ ለሚበድሉን እያወቁ ይሁን ሳያውቁ ለሚበድሉን ሰዎች እግዚአብሔር እንዴት አድርገን መመለስ እንዳለብን እንዴት አድርገን ወገኖችን ማቅናት እንዳለብን ጥበብና ማስተዋልንም የልብንም ስፋት እግዚአብሔር እንዲሰጠን አብዝተን መጸለይ ያለብን። ያዕቆብ እንዳለው ማለት ማንም ጥበብ ቢጎድለው ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን ብሎ እንዳለ ማለት ነው። እኔ ይሄ ጸሎት ህይወቴ ላይ እየሰራ እንዳለ በጥቂቱ ገብቶኛል። ለዚህ ነው ኤርሚ በጣም ትዕግስት አበዛ ምናምን ብላችሁ ትልኛላችሁ። አሁን ብዙ ጊዜ ስናገር እኔ ትዕግስተኛ እንደውም ትዕግስት የሌለኝ መሰል አይደል? ነገሩ እንደዛ አይደለም ብራዘር። በወንጌል ጉዳይ አግሬሲቭ ሆናለሁ እንጂ ነገሩ እንደዛ አይደለም። እግዚአብሔር ቀጥቅጦ አሁንም እንዲሰራኝ እፈቅዳለሁ። እናንተም ልክ እንደዚሁ እንደሚሰራችሁ ትፈቅዳላችሁ። ምን እንዲሰጠኝ ከምንም በላይ ሌላ አይደለም። ዊዝደም እና ማስተዋል ጥበብና ማስተዋልን የልብንም ስፋት ማለት ነው። ካልሆነ ይህንን የወደቀ ሰው እግዚአብሔር ከአመድ ከልብ ያነሳውን ሰው በጸጋው ያዳነው ሰው ገና ተሰርቶ ያላለቀ አንደር ኮንስትራክሽን የሆነውን ኤርሚያስን ለዶክዬ ይህንን የልብ ስፋት ካልሰጠው፣ ለጆ ይህንን የልብ ስፋት ካልሰጠው፣ ለአቢኬም ይህንን የልብ ስፋት ካልሰጠው፣ ለግርምሽ ወይ ለቤቃ ወይ ለሊሊ ይህንን የልብ ስፋት ካልሰጠንና ካልተሸካከምን ትዕግስት ከሌለ በየቦታው እየተንጠባጠብን ነው የምንወድቀው። በዚህ የልብ ስፋትነት ነው እንግዲህ ሰለሞን አስተዳደራዊ ጥበብን ሰጥቶት ያንን ሁሉ ህዝብ በጥበቡ ምድር እስከምትደነቅ ድረስ ፍርድን ይሰጥ የነበረው ማለት ነው። ሰይፍ አምጡልኝ ብሎ ብላቴናን ጠረጴዛ ላይ አስቀምጦ ለሁለት መትሮ ሊቆርጠው እስኪል ድረስ ይሄንን ጥበብ ማለት ነው ለሁለት ከፍዬ ሰጣቸዋለሁ ለኔም ላንቺም አይሁን ብላ ያለች ጨካኝ አረመኔ ሴት የራሷን ድመት የራሷን ግልገል የበላች ድመት ለዶሮ ጫጩት ግድ አይላትም ብሎ እንደሚል የራሷን ልጅ ተኝታ የገደለች አረመኔ ሴት በሌላው ህፃን ላይ ስትቀልድ፣ በሌላው ህፃን ላይ ስትጨክን ለኔም ላንቺም አይሁን ይከፈል ነው ያለችው ቃል በቃል። እንደነኛ አይነት አረመኔዎችን ሁሉ ጭምር ታግሶ በልብ ስፋት እና ግን በጥበብ ነገሩ እውነት እንዲሆን አድርጎ በእውነተኛ ፍርድ እንዲፈርድ አድርጎ ለሰለሞን ጥበብን የሰጠበትን በጌታ ለምናችሁ እቺን ቃል ይዛችሁ በእግዚአብሔር ፊት ጸልዩ። የልብ ስፋት ለሚስት ካልሆነ አትሸከማትም። ጨጓራህ ልትልጠው ትችላለች። ነጋ ጠባ ጨጓራ የላጥሹ አንቺን ያገባው ቀን ምንኛ የተረገመ ቀን ነው እያልካት ልትውል ትችላለህ። ልጆችን እናንተም ባልወልዳችሁ ኖሮ እናንተን የወለድኩ ቀን ምናልባት ሰማዩ በተዘጋ ኖ ሚስትን ብትሆን ባሏ ልክ እንደዚህ በቸርች ቢሆን ፓስተሮቻችንም እኔ እናንተ ፓስተር የሆንኩ ቀን ምንኛ የተረገመ ቀን ነው። የዛን ቀን የተሾምኩበት የእግዚአብሔርን ሕዝብ እመራለሁ ብያልኩበት ለመሬ እንደዚህ እንደሆን አልፈልግም፣ ለሚስቴም እንደዚህ እንደሆን አልፈልግም፣ ለልጆቼም እንደዚህ አይነት አባት እንደሆን፣ ለሚስቴም እንደዚህ አይነት ባል እንደሆን፣ ለቤተክርስቲያንም እንዲህ አይነት አገልጋይ እንደሆን ጸጋ የሰጠኝ እግዚአብሔር ለቤተክርስቲያን አገልጋይ እንድንሆን ነው። እዚህ ያላችሁ የእግዚአብሔር ጸጋ የተሰጣችሁ በቤተክርስቲያን የምታገለግሉ ወንድሞች ናችሁ ከዶክተር ሻውል ጀምሮ። ስለዚህ ጌታ የልብ ስፋት ካልሰጠን በስተቀር ብዙ ትዕግስት፣ ብዙ ጥበብ፣ ብዙ ማስተዋል ከሌለ በስተቀር አይሆንም እና እኔ ጌታ ጸሎቱን እንደሰማና እንደመለሰለት እየመለሰለት እንዳለ ሰው ይሄ ጸሎት በጌታ ፊት በጣም ነው የምጸልየው። እግዚአብሔር በመንፈስ ቅዱስ በውስጤ እንዳፈሰሰው ተረድቼ ማለት ነው። የልብም ጥበት እንዳለኝ ስለማቅ ጌታም ስለሚያቅ ነው በመንፈሴ አምጥቶት እጸልያለሁ አልኩ። ልጆቼን ሁሉ ይዤ ነው የምጸልየው። የልብ ስፋት ለቀሪ ለህይወት ዘመናቸው ዊዝደም እና ኖሌጅ ጥበብና ማስተዋል እውቀት ለሰዎች እንዴት መመለስ እንዳለብን ሰዎችን ምን ያህል መታገስ እንዳለብን አይ ነው የተነገረው ነገር አይታችሁ ቅድም
ኖ ኖ ኖ ኖ ኖ ኖ ኖ ኖ እንዴ ይመራል። ማርም ቢሆን ይመራል ናም ነገር ብለው የጠቃቀሱ እህቶች ሁሉ አሉ። የእናቶቻችን ንግግር ነች እቺ። ማርም ቢሆን ይመራል። አዎ ልክ ነው። የሆነ ቦታ ላይ ስንደርስ እንደዛ እንላለን። ግን ማርም ቢሆን ይመራል ብዬ አቢኬ ምን አውጥቼ ለመጣል አባት አለ በሰማይ ማን አንተ አውጥተህ ጣይ ያደረገህ ብሎ ይለኛል። አቃጠለኝ እኮ ጌታ ሆይ እንዴት አትረዳም ብያለሁም ያውቃል። በቃ ግዴታ ነው መሸካከል። መቼስ ለአገልግሎት እንቅፋትና ጥንቅ ከሆነ አብሬ ማልሰልፍበት አብሬ ማልቆምበት አቋም አለኝ። ሁላችንም ስታንድ አለ እና እንታገስ። የልብን ስፋት እግዚአብሔር እንዲሰጠን እንጸልይ። ወንድሞችና እህቶች እንጸልይ። የአገልግሎት ጉዳይ ከሆነ እዚህ ሶሻል ሚዲያ ላይ አቸኩሉ። አንዳንድ ሰዎች አሁን በቅንነት ጌታን የምታገለግሉ ሰዎች በማይመለከት ገብተህ ከኔ ጋር ከዶክተር ሻውል ጋር ከሌሎች ወንድሞች ጋር ሁሉ ተጣልታችኋል። በማይመለከታችሁ በሰማበት ጣዱኛ አይነት ክርስቲያኖች አላችሁ። ቤት ከፍታችሁ ላይቭ ላይ ቤት ከፍታችሁ እናውራ ብላችሁ ብትሉ 3 ሰው አይሰማችሁም። ትዕግስት የለውም የምትናገሩትም ነገር ስለሌላችሁ ማለት ነው። አንዳንዶቻችሁ ልታፍሩ ይገባል። ወደ ባይብል ስተዲና ቃሉን ወደ ማንበብ ወደ ጸሎት ነው አንተ መግባት ያለብህ። ገስት አይደል መግባት ያለብህ። ቃሉን ወደ ማንበብ ቃሉን ወደ መሞላት ትሁት ልብ፣ ሃምብል የሆነ ልብ። ቅንነት ከሌላችሁ ወድቃችኋል። 4 ነጥብ። ወድቀናል። 4 ነጥብ። ትህትናና ቅንነት ከሌለ እመነኝ አልኩ መንፈስ ቅዱስ አብሮ አይቆምም። የምትናገረው ነገር ሁሉ እንጨት እንጨት ይላል ብለው እንደሚሉ እናቶች እንደዛ ነው የሚሆነው። እና በማይመለከታችሁ ተገቡና ያልሆነ ነገር ተነካካላችሁ። አስተያየት ሰጭ ትሆናለህ። ቤት በተከፈተበት ቦታ ሁሉ ትገቡና እንዲና እንደዛ በላችሁ ትላላችሁ። እንሰማሃለን ወይ ትሰሙናላችሁ፣ እኛንም ቢሆን ማለት ነው። ከዛስ በዛው ነገር ደግሞ ሳትታጠብ መተህ አብረህ ልትሰለፍ ትፈልጋለህ። አንደበትን ክፉ ከመናገር ከልክል ብሎ እንዳለ ጴጥሮስ በመልእክቱ ከዳዊት ላይ ወስዶ ኦኬ ሰላምን የምትፈልግ ከሆነ እሻ ተከተለውም ነው ያለው። የእግዚአብሔር ዓይኖች ወደ ጻድቃን ጆሮችም ለጸሎታቸው የተከፈተ ነው። ከክፉ ራቅ፣ ጽድቅን ውደድ፣ አመፃን ጥላ። ከአመፀኞች ጉባኤ ጋር አብረህ ተሰልፈ ቆመ፣ ለወንጌል ጠላት ከሆኑ ጋር ተሰልፈ ቆመ እኔ ጋር መተህ ገዝታ አትለክልኝ። ዳርያስ ሄድና ቸርች ገብተህ ባይብል ስተዲ አጥና፣ ጾም ጸሎት ግባ። በአንድ የቤተክርስቲያን አገልግሎት ዘርፍ ውስጥ ግባና አገልግል ወይ አገልጊ። ይህንን የልብ ስፋት የአባቶቻችን አምላክ እግዚአብሔር እንዲያበዛልን ማለት ነው። የዘመኔ ሁሉ ጸሎት ነው የሚሆነው። የዘመኔ ሁሉ ጸሎት ነው የሚሆነው። ካልሆነ አትችልም ብራዘር። ልጆች አለን፣ ትዳር አለን። እነሱን በምን ልሸከማቸው እችላለሁ? አስተዳደር እኮ ነው ጌታ ለሰለሞን አስተዳደር የሰጠው። ቤቴን በምን አስተዳድረዋለሁ? ሚስቴና ልጆቼን። ዝም ብሎ እንጀራ ማብላት ብቻ አይደለም፣ ዳቦ ገዝቶ ጥብቆ ገዝቶ ጫማ ገዝቶ መስጠት ብቻ አይደለም። ትዕግስት የልብ ስፋት ማለት ነው። ልንቆጣ እንችላለን እንደ ወላጅ፣ አዎ። ግን ደግሞ የምንጸጸትበት ልጆቼን ከተናገርኳቸው እንኳን በኋላ ክፉ ቃል አልናገርም፣ ግን አንዳንድ ጊዜ እንደዚህ ከተቆጣቸው እንኳን በኋላ በጣም ይጸጽተኛል። አልቅሼ ነው ይቅርታ የምጠይቃቸው። የልብ ስፋት የልብን ስፋት ሰጠው። ስለዚህ ጌታ ያኔ በዓለም ካሉት ይልቅ እችን ቃል ቀጥሎ ያለቻት ቃል አይታችኋታል። የሰለሞን ጥበብ ይላል። ሃሌሉያ። አሁን ስምን አስገብተ ጌታ ይሄንን የልብ ስፋትና ማስተዋል ጥበብን እንደ ባህር ዳር እንዳላሸዋ የልብን ስፋት ከሰጠ በኋላ ስምህን አስገብተ አንብበው። የኤርሚያስ ጥበብ ያኔ ጌታ ይህንን ጸጋ ሲያበዛልን ማለት ነው። ቁጥር 29 ላይ የሰለሞን ጥበብ ከምስራቅ ሰዎች ሁሉ ጥበብ በጣም የላቀ ከግብፅም ጥበብ ሁሉ የበለጠ ነበረ ይላል። ግብፅ በመንፈሳዊ ዓለም ላይ የዓለማውያን ምሳሌ ይቻላል። እግዚአብሔር ይህንን ጥበብ ሲቸረን ይህንን ማስተዋል ሲሰጠን በዓለም ካሉ ሰዎች ሁሉ ይልቅ በጥበብ
በማስተዋል በመረዳት በልብ ስፋት በትዕግስት በምህረት በይቅርታ የይቅርታ ልብ ወንድሞች እናቶቼ የይቅርታ ልብ የአባቶች አምላክ ይጠብቀኛል እኮ ከክፉ ሰዎች ልባቸው ከከፋ ለምህረት የማይሸነፉ ለይቅርታ የማይሸነፉ ከክፉ ሰዎች ልብ ሁሌ ተጠበቀን ያደርገናልና ምን ይላል? ከግብፃውያን ጥበብ ሁሉ በለጠ ይላል። ከምስራቅ ሰዎች ሁሉ ጥበብ የላቀ ከግብፅም ጥበብ ሁሉ የበለጠ ነበር። አዎ መብለጥ አለበት እንዴ! 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 የሰለሞንን አምላክ እግዚአብሔርን እያመለከ ኤርሚያስ ጥበብና ማስተዋሉ የልቡ ስፋት ከግብፃውያኑ ከዓለማውያኑ መብለጥ አለበት፣ መብለጥ አለበት። የሰለሞንን አምላክ ያህዌን እያመለክን በጥበብና በማስተዋል በልብ ስፋት በትዕግስትና በምሕረት በይቅርታ በዓለም ካሉ ሰዎች ሁሉ ይልቅ መብለጥ አለበት፣ መብለጥ አለበት። ያኔ ነው አየህ በእኛ ውስጥ ያለው በእነሱ ውስጥ ካለው ይበልጣል ብሎ የሚለውን የያዕቆብን መልእክት ሁሉ ማነው የዮሐንስን መልእክት ሁሉ መጥቀስ የምንችለው ማለት ነው። እና ፕሊስ በጌታ ፊት ልለምናችሁ ጭንቃል ይዛችሁ ስትጸልዩ ጾም ጸሎት ይዛችሁ ስትጸልዩ በጌታ ፊት ይዛችሁ ጸልዩ። ጌታ ሆይ በጥበብና በማስተዋል ቃልህን በመረዳት በብዙ ትዕግስት እህቶቼን ወንድሞቼን በእግዚአብሔር መንግስት ውስጥ በቤት ውስጥ ሳገለግል የሚገጥሙኝ ከራሴም ስህተት ከክፉ ሰዎች ምክር ከሰይጣን ወጥመድ የተጠበቅኩ እንደሆን በመንግስት በሰጠኝ ጸጋ ሳገለግል ከእህቶቼ ከወንድሞቼ ጋር ካለቀስክ ለዚህ አልቅስ፣ ከጾምክ ለዚህ ጹም። ቅንነት ጌታ መንፈስ ቅዱስ ልቤን ለውጠው፣ ስራው ቀጥቅጠኝ። እኛ ግን የክርስቶስ ልብ አለን ተብሎ ተጽፏልና ብለን በየጥቅሱ በየጸሎታችን መካከል ጥቅሱን መጥቀስ አይደለም። ጥቅሱ በህይወታችን ላይ ሰርቶ የክርስቶስ ልብ በኤርሚያስ በአቢኬም በሊሊ በዶክተርዬ በጆን በግርምሽ በቤኪ በሌሎችም ሰዎች ጎልቶ ደምቁ ሻይን አድርጎ መታየት ይችላል ማነው አለበት። ያኔ ሲሆን ምንላ በቃ የፈለገ ኤርሚያስ እኮ ባለፈው እኮ እንደዚህ ብሎ እኮ ተሰደበን ምናምን ብሎ ስትሉ አይ ግድ የለም በቃ አይ ችግር የለም እንታገሰዋለን፣ እንመክረዋለን፣ መገሰጽ ያለብን እንገስጻለን፣ መምከር ያለብን እንመክረዋለን። በቃ ቴንክ ዩ ሎርድ የኔ አባት ለዘላለም ስም ይባረክ። ከምስራቅ ሰዎች ሁሉ ጥበብ በጣም የላቀ ደስ ይላል። የሰለሞን ጥበብ የሰለሞን አምላክ ለእኔና ለአንተ የሚሰጠን ጥበብ ከምስራቃውያኑ ከምዕራባውያኑ ከደቡባውያኑ ከሰሜናውያኑ ከሚባሉት ከምድር ጫፍ እስከ ጫፍ ማለት ነው ካሉት ጥበበኞች ነን ብለው ከሚሉ ሰዎች አስተዋዮች ነን ብለው ከሚሉ ሰዎች የላቀ የበለጠ ከግብፃውያን ከኤዶማያስ ከሞዓብ ከአሞናውያን ከሶርያውያን ከባቢሎናውያን ከሩቅ ምስራቅ ካሉት አገሮች ሁሉ ይልቅ የዳንኤል አምላክ ሚስጥርን የሚገልጥ አምላክ ጥበብን የሰጠ የባስልኤል አምላክ ጥበብና መንፈስን ሞላሁበት ብሎ ያለ የሰለሞን አምላክ ለዚህ ነበር ያዕቆብ ለምኑ ያለው ማለት ነው። ለምኑ ይሰጣችኋል ብሏል። ሳይነቅፍ ነው በልግስና የሚሰጠው ደግሞ ሳይነቅፍ። ሰው ግን ቢሆን ነቅፎ ነው የሚሰጠው። የሆነ ገንዘብ እንኳን አጣው አበዳይ ብለት ነቅፎ ወይ የሆነ ነገር ምናምን ነገር ብሎ ነው የሚሰጠው። እግዚአብሔር ግን ሳይነቅፍ ነው የሚሰጠው። አይገርምም? አንተ ማትረባ ቅራቅም አውቃለሁ ብሎ ቢላይ መነሻዬን መቀንጨቤን ያውቀዋል ጌታ። ግን ስትለምነው በትህትና አባ ስትለው ያ በጌታ ፊት ተደፍተን የምናለቅሰው ለቅሶ ትዝ ይላችኋል አይደል? ከዓይኖችህ እንባ ሲፈልቅ በእግዚአብሔር ፊት ስንነፈርቅ ከእውነተኛ ትህትና ማለት ነው። ይሄ የሃይማኖተኞች ጸሎት ምናምን ነገር የሚባለው አይደለም። እንባችሁ አይድረቅ ወንድሞቼ እናቶቼ፣ በጌታ ፊት እንባችሁ እንዳይደርቅ ቱቱን የእውነት ማለት ነው። ሰጠኛ አባዬ ወንድሞቼ የምሸከምበት ትከሻዬን አስፋ ብለን ማለት አለብን። ካልሆነ ብራዘር ካልሆነ በጣም አደጋ ነው። በእግዚአብሔር መንግስት ውስጥ ስንት ትውልድ ነው የሚመጣው? ስንት ትውልድ ነው የዳነ ያለው? ስንት ትውልድ ነው ድኖ ቸርች ቁጭ ያለው? ጨጓራ አይደለም
ሙሉ በሙሉ እንደ ፋሲካ ዶሮ ፀጉራችን እስኪነቀል ድረስ ላባችን ከላያችን ላይ በሞቀ ውሃ ዶሮ ልክ ፀጉሯ እንደሚነቀለው ራሱ ማንም ሳይነካው በሚሰድቡና በሚገላምጡን እህቶችና ወንድሞች በቸርች ውስጥ ባሉ የተላጠች ዶሮ መስለን በቀረን ነበር። በዚህ 27 ዓመት ውስጥ ማለት ነው። እኔ ራሴ የስንቱን ላባ በነቀልኩት ነበርኩ አልኩ። በራሴ አመል በቸርች ውስጥ ሆኜ ስንቶች ወንድሞች ታግሰውኝ እንጂ ስንቶች እህቶች ታግሰውኝ እንጂ እውነቱን ነው የምነግርህ። የእኔው ራሱ ጠባይ ያልኩ የሰዎችን ጨጓራ የሚልጥ አይነት ነገር ሆኖ ያልተሰራ ማንነቴ ያልተለወጠ ማንነቴ የአባቶቼ አምላክ ምስክር ነው። ስራ ይለውጠኝ ብሎ በሚል በእግዚአብሔር ፊት በብርቱ በመጮ ነው። የትናንት ማንነታችን በአንድ አይለቀንም። ሕያዋን አካሎች ነን፣ ሕያዋን ድንጋዮች ነንና ከሕያው ድንጋይ ጋር እንድንጋጠም መንፈሳዊ ቤት ሆነን ለመሰራት እንደ ሕያው ድንጋይ በእግዚአብሔር ቃል ሰይፍ በእግዚአብሔር ቃል መዶሻ መሰራት አለብን አለ። መሰራት መለወጥ አለብን ወገኖች። ምንድነው መሰራት መለወጥ አለብን እና ጌታ እንዲሰራን ጌታ እንዲለውጣን መፍቀድ አለብን። እንግዲህ ያን ብለን ስንል ለጌታ ስንፈቅድለት ብዙ ነገር ነው ከውስጣችን እየተነቀለ እየተሰበረ የሚወጣው ማለት ነው። ያማል። አዎ በደንብ ያማል። እኔ የልብ ቁርጠት በጣም ብዙ ጊዜ እኔ ሰው ሆዱ ነው የሚቆርጠው። ልብ ሲቆርጥ ልቡን የቆረጠው ሰው ያውቃል። ደግሞ ኤርሚያስ ምልት አስተምረ ልቡን የቆረጠው ሰው የሚያውቅ ሰው አለ ወይ? የልብ ቁርጠት አይነት ነገር የሚመስል ልቤ ላይ ማለት ነው። ኖት ሆድ ቁርጠት ይታወቃል። በእግዚአብሔር ፊት ሆናችሁ ስንት እኮ አረም እኮ ነው ሰይጣን የዘራብን፣ ሃይማኖቱ የዘራብን፣ ቤተሰቦቻችን የዘራብን፣ ካደግንበት ቀዬ ምናምን ነገር የተነገረን ልብ የልብ ቁርጠት አልኩ። በጾም በጸሎት ሆኜ በእግዚአብሔር ፊት ስጸልይ ሆዴ እንጀራ አልበላም፣ ባዶ ነው። የበላሁት ነገር አልተስማማኝም ብዬ እንዳላሳብብ ሆዴ ባዶ ነው። ቅዱስ ቃሉን እያነበብኩኝ ስነፈርቅ ሰው ልቡን ይቆርጠዋል እንዴ? ስራ እየተሰራ ነው ማለት ነው። ኦኬ፣ ስራ እየተሰራ ነው ማለት ነው። ምንድነው ስራው? ዕብራውያን 4:12 እና 13 ላይ የእግዚአብሔር ቃል ጅማትና ቅልጥምን የእግዚአብሔር ሕዝብ ምንድነው ብሎ የሚለው ቀጥሎ ዕብራውያን 4:11 ይሄ ታምረ ማርያም አንባቢውን ቶ እሱን ሰኔ ጎልጎታ ደጋሚ ጥር ተደግፎ እሱን ቶ የት ያውቀዋል? ዕብራውያን 4:12 እና 13 ምንድነው ብሎ የሚለው የእግዚአብሔር ቃል በሁለት ወገን የተሳለ ነው አይደል? ምንን እስኪወጋ ድረስ ነው ብሎ የሚለው የት ያውቀዋል? የልብ ቁርጠት አንተ የት ያውቀዋል? ቴንክ ዩ ሎርድ ጌታዬ፣ እኔ አባት የእግዚአብሔር ቃል ቁጥር 12 ላይ የእግዚአብሔር ቃል ሕያውና የሚሰራ ነውና በሁለት በኩል ስለት ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስን ጅማትንና ቅልጥምን እስኪለይ ድረስ ዘልቆ ምን ይላል ይወጋል፣ የልብንም ሐሳብ ምኞትን ይመረምራል። ይሄንን አሁን ሰኔ ጎልጎታ ለሚያነብሰው ብትነግረው አያውቅም። ሳሊ ለቅድስት ነው ሰኞ ጠዋት ተነስቶ አያውቅም። የእግዚአብሔርን ቃል ስለማያውቁ ለነሱ ቀስ ብሎ ገና ሲመጡ ስለ ጌታ ነው የምትነግራቸው። ይሄንንማ የት ያውቀዋል? አየህ፣ ልብ እየተመረመርኩ ነበር ለካ ማለት ነው። ሲሪየስ ነው ብዬ የምላችሁ እኔ በህይወቴ ላይ ይሄንን አይቻለሁኝ። ሰው ሆዱን እንደሚቆርጠው ባዶ ሆዴን ሆኜ እርቦኝ አይደለም ሆዴን የቆረጠኝ። መቀጥቀጫው ብረት መዶሻህ በእጅ ነው ብሎ የሚል አንድ ዶክተር ደረጀ ከበደ የዘመረው መዝሙር አለ አይደል? ወንድሜን ማቁሰሌ እጅግ ምንድነው ምን ይለኛል ብሎ የሚል መዝሙር ማለት ነው። ይቅርታ ለማድረግ ልቤ አልሆን እያለው ቴንክ ዩ
ይቅርታን ለማድረግ ልቤ አልሆን እያለው እግሬ የሚራመደው ሸካራ መንገድ ነው አይደል? የትኛው እግር? ይሄ የተገለጠው ሁለቱ እግራችን የምንረግጥበት ብቻ አይደለም። እሱም ሸካራው መንገድ ሊሄድ ይችላል። የልባችን ራሱ እግር እንጂ ስንት የማይረግጥበት ነገር አለ። ስለዚህ መቀጥቀጫው ብረት መዶሻህ በእጅ ነው ለውጣይ ነው ስራዬ ነው ያለው ደርዬ። እንደዛ ብለን ስንፈቅድለት በቃ ያኔ ልባችንን እግዚአብሔር በቃሉ ሲቀጠቅጠው የልብ ስፋት እዛ ጋር መስጠት ይጀምራል ማለት ነው። ወንድምን መታገስ፣ በደልን አለመቁጠር። የአባቶቻችን አምላክ እግዚአብሔር በዚህ መንፈስ ባርከን። ስለ ስምህ ብለህ የወለድከን ልጆች ነን። በፊት በልቤም በጉልበቴም እንበረከካለሁ። የወለድከን ልጆች ነን። አትጥለንም። ላትጥለን ደግሞ ለዘላለም ተስፋ ገብተህልናል። መንፈሴን እሰጣችኋለሁ ብለህ እንዳልክ፣ አዎ መንፈስህን ሰጥተህናል። ልጅን ኢየሱስ ክርስቶስን የህይወታችን አዳኝና ጌታ አድርገን ስንቀበለው እንዴት እንደገባህ እንኳን ሳናቅ ህይወታችንን ተቆጣጥረህ ህይወቴን ገዝተሃት ያየሁ ያገኘሁ ትሁቱ የእግዚአብሔር መንፈስ፣ ቅዱሱ የእግዚአብሔር መንፈስ በጽድቅ ጎዳና የምትመራ አባ ብለን በፊት እንድንጮህ እንድንጸልይ በሌሊት በድምፅ የምትቀሰቅሰን ከተኛንበት አልጋ ላይ የምታነቃን ከወንድሞቻችን ጋር በጉባኤ ተሰባስበን ስንጠራህ መገኘት በመካከላችን ከመሆኑ የተነሳ አርነት ሲሰማን ብዙ ጊዜ፣ መፈታት ሲሰማን ብዙ ጊዜ፣ መዳን ሲሰማን ብዙ ጊዜ ያየንህ ያወቅንህ የአባቶች አምላክ አሁን በመንፈስ እንዳለ ይገባኛል። ለእኔም ለወንድሞቼም ለእህቶቼ ያላንተ ምንም ነን። በየትኛውም ቦታ በየትኛውም ጊዜ ልንደብቀው ማንችለው፣ ልደብቀው ማልችለው፣ ልሸሽገው ማልችለው እህቶቼና ወንድሞቼ ልንደብቅህ ማንችለው ትሁቱ የእግዚአብሔር መንፈስ ኢየሱስ ክርስቶስን ከሙታን ያስነሳው የትንሣኤው መንፈስ የጌታ ልብ በእኛ ዘንድ እንዲኖር ለውጠን ስራን እንላለን። የልብን ስፋት እንድሰጠን እንለምናለን። ወንድሞቻችንን ብዙ መሸከም ለብዙ ቀናት አይደለም፣ ለብዙ ወራቶች፣ ለብዙ ዓመታት፣ ለብዙ ዘመናት እስከ ዘመን ድረስ ልትሸከመን ኑ ወደ እኔ ብለህ ስትለን ላትጥለን ከነ ድካማችን ከነ ጉዳችን የተሸከምከን ጌታ አንተ እኛም ወንድሞቻችንና እህቶቻችንን መሸከም የምንችልበትን ጥበብንና ጸጋን ማስተዋልና የልብን ስፋት ለሰለሞን፣ ለባስልኤል፣ ለዳንኤል የሰጣቸው አምላክ ለእኛም እንድትሞላን በስምህ እለምንሃለሁ። አባዬ ካልሆነ አንተ ያዳንከውን ሕዝብ እየሰበር ነው አንተ የታገስከውን ሰው በእኛ አለመታገስ፣ በእኛ ስንፍና፣ በእኛ አለማስተዋል ወደኋላ እንዲመለስ፣ እንዲሰበር፣ እንዲወድቅ፣ እንዲጠፋ ምክንያት እንድንሆን አንፈልግም። ስለ ስምህ ብለህ ያዕቆብ በሚጠቡት እንስሶች እርምጃ መጠን እራመዳለሁ ብሎ ኤሳውን ከእንስሶቹ ጀርባ ከሚጠቡት እንስሶች እርምጃ እኩል እራመዳለሁ ብሎ እንዳለ እግዚአብሔር እዚህ ውስጥ የጠራቸው አንዳንዶች ብርቶች ናቸው፣ አንዳንዶች ደካሞች ናቸው እንደኔ አይነት። አንተ ግን ደጉ እረኛ ጌታ ኢየሱስ እያንዳንዳችንን እንደ ድካማችን እንደየአቅማችን በምሕረት በትዕግስት በቸርነት በይቅርታ በብዙ ምሕረት የተሸከምከን አባት አንተ ላትጥለን ቃል ከገባህልን እኔም ወንድሞቼ ላልጥላቸው ቃል እገባለሁ። አንተ ላትጥለን ቃል ከገባህልን እኔም እህቶቼ ላልጥላቸው ቃል እገባለሁኝ። የልብን ስፋት ስጠኝ። ለወንድሞቼና ለእህቶቼ የልብን ስፋት ስጠን። በቅዱሱ ብላቴና በኢየሱስ ክርስቶስ ስም የልጅህን መልክ እየመሰልን እንድንኖር ጌታ ሆይ ጸጋህን አብዛልን። አንተን በመፍራት በእውነትና በፍቅር በጽድቅ በቅድስና ራሳችን እየጠበቅን ከዓለም ነውርና እርኩሰት ራሳችን እየጠበቅን መገለጥህን እንድንጠባበቅ እግዚአብሔር ሆይ እንድትረዳን በስምህ እለምንሃለሁ። ገናንነትና ክብር ለታላቁ ለስም ይሁን። ሌሊት ለሆነ ሌሊታቸውን ባርክላቸው፣ ቀን ለሆነ ከክፉ ሁሉ ጠብቀን። በሌሊት ከሚሄድ ክፉ ነገር አትፈራም ተብሎ በቅዱስ ቃል እንደተጻፈ በልጅ በክርስቶስ ኢየሱስ የቃል ኪዳን ደም ጉልበት እነሱና የነሱ የሆነ ነገር ሁሉ በስምህ የተጠበቀ ይሁን። ቀን ለሆነ እግዚአብሔር ሆይ በሰላም ወጥተው እንዲገቡ፣ ሌሊት ለሆነ ለእኔም ለወንድሜ ለዶክተር ሻውልም በሌሎች ምድር ላይ ሌሊት በሆነ ምድር ላይ ላሉ ሰዎች እግዚአብሔር ሆይ ቀኝህና የፊት ብርሃን እኛ ላይ ከመሆኑ የተነሳ በስምህ የተጠበቅን ነንና እጅግ አድርገን እናመሰግንሃለን። እኔ ተኛው አንቀላፋው እግዚአብሔር ደግፎኛልና ነቃው ብሎ እንዳለ ባሪያህ ዳዊት
ደግሞም ጌታ ሆይ በማለዳ ምሕረትን አሰማኝ። አቤቱ ነፍሴን ወደ አንተ አንስቻለሁ። አንተ አምላኬ ነህና ፍቃድህን ለማድረግ አስተምረኝ። ቅዱሱ መንፈስህን በጽድቅ ምድር ይምራኝ እንዳለ ባሪያህ በኢየሱስ ክርስቶስ ስም ወደ አንተ በጽድቅ ጎዳና ዕለት ዕለት እየመራህን ወደ ልጅ መገለጥ፣ ወደ ልጅ ክብር፣ ወደ ኢየሱስ ክርስቶስ ሙላት ታደርሰናለህ፣ ትሰራናለህ። ደግ አባት ነህ፣ አትጥለንም፣ አትተወንም። የዶክተር ሻውል ጉዳይ ከአቅሜ በላይ ሆነ፣ አንገፈገፈኝ፣ ደከመኝ ብለህ አትልም። የእኔ ጉዳይ አንገፈገፈኝ፣ ደከመኝ ብለህ አትልም። አቢኬም አንገፈገፈኝ፣ የእሱ ጉዳይ ከአቅሜ በላይ ነው ብለህ አትልም። ብዙ ትዕግስት፣ ብዙ ምሕረት፣ ብዙ ቸርነት ያደረክልን እኛም ለሌሎች ማድረግ እንድንችል ጥበብና ማስተዋልን ስጠን። ስለሰማን ስምህ ለዘላለም ይባረክ። አባዬ መንፈስህ ሁል ጊዜ ከኛ ጋር ስላለ ደስ ይለናል። የልዩነታችን ምክንያት አንተ ነህ። ጌታ መንፈስ ቅዱስ ለዘላለም ስምህ ይባረክ። ስለሰማን ተመስገን። ወንድሜ ዮኒን እግዚአብሔር ሚስቱንና ልጆቹን ባርክ። በእውቀትና በማስተዋል በጥበብ አሳድገው። ወንድሜን እንዳልክን በጥበብና በእውቀት በማስተዋል አሳድገው። እግዚአብሔር በጌታ በኢየሱስም ለቤትህ ለመንግስት የሚጠቅሙ ናቸውና እግዚአብሔር በኢየሱስም በብዙ ጥበብ፣ በብዙ እውቀት፣ በብዙ የልብ ስፋት፣ በብዙ ማስተዋል፣ በብዙ እግዚአብሔር የዘላለም አምላክ መረዳት እነሱንም እኛንም እንድትሞላን በቅዱሱ ልጅህ በኢየሱስ ክርስቶስ ስም እንለምናለን። የብርሃናት አባት የሆንክ ቅዱስ አባት እግዚአብሔር አብ ሆይ ክብር ሁሉ ለአንተ ይሁን። በኢየሱስ ክርስቶስ አዳኝ ስም ጸለይን፣ አሜን። ተባረኩ ወገኖቼ፣ ጸጋ ይብዛላችሁ። ዶክተርዬ ሰላም ደሩ። ተባረኩ። ደህና ደሩ። ደህና ዋሉ። አሜን። ቴንኪ ወገኖች። ቤኪዬ እኔም አቤት ኤርሚዬ ተባረክ። በጣም ነው የምንወድህ። በዚህ አጋጣሚ በጣም እንወዳለን። ጌታ አብዝቶ ዘመን ይባርክ። ጌታ አብዝቶ ቤተሰብህን፣ ልጆችህን ሁሉ ጠቅልሎ እግዚአብሔር ይባርክ። በጣም ነው የምንወድህ። እንዲሁም ዶክተርዬ በጣም እንወዳለን። በጣም ነው የምንወዳችሁ። እንዳንተ ስትነኩ ያው እኛ ስለምንል ነው። ይቅርታ ይደረገ። እኔም ያው የዮኒን ፎቶ ለጥፌ ስለገባው ኤርሚዬ ይቅርታ አድርገ። ያው በአንተ በኩል የመጣው ነውና ገብተህ ያዩት መንገድ በጣም ስለተናደድኩ ነው። በዛ መንገድ ነው። ተረደኝ። እኔንም አመሰግናለሁ። አግቤክዬ ቴንክ ዩ ወንድሜ አቢኬም ጆ እህታችን ሊሊ እንደዚሁም ግርምሽዬ ሌሎችም ቅዱሳን ሁላችሁም ተባረኩ። ጸጋና ሰላም ይብዛላችሁ። ጥቂት ከልጆቼ ጋር አሳልፍና እንገናኝ እንችላለን። ገና ምሽት ስለሆነ ቴንክ ዩ ብሩኩን ቀኑንም እያሰብን ዛሬ ትንሽ ነገር በኋላ እናወራለን። እሺ ቴንክ ዩ ብሩኩን ኤርሚሽ ተባረኩ። አሜን አሜን። ቤኪ ትቆያለህ አይደል? ሶሪ ቤኪ ያ ትንሽ አውሩና እኔም እንትን እላለሁ። ማረፍ ፈለክ? ልወጣ ነው። አዎ ትንሽ አውሩ አለው። ትንሽ አንድ 10 ደቂቃ አረኩ። ቤኪ ብሩኩን እንዲህ ጥሩ መንፈስ ነበር። ዶክተር ሻውልም ጥሩ ነገር፣ ኤርሚም ጥሩ ነገር ተናገሩ። ያው እንግዲህ የጠቢብ አይኖች ወደ ራሱ ናቸው። ወደ ራሳችንም ማየን ብዙ እንትን አላለም። እግዚአብሔር የተመሰገነ ይሁን። ከሁሉ በላይ ወንድማችንን እንዳልክንም የሰራው ነገር የተናገረው ነገር ክፉ ነገር የለውም። በነገራችን ላይ ማንንም አታክ ለማድረግ ያዘኑትንም ለማሳዘን አይደለም። ማንም እንደሚሰማው ሰዎች ሲሞቱ ፕራክቲካሊ እኮ እንደ ወደ ጎን እንደው እንትን ብለን እንጠይቃለን አይደል? ብዙ ጊዜ አሁን የወንጌል አማኞች ቤተሰቦቻቸው ሲሞቱ ለቅሶ ደርሰን አጽናንተን እንደው ቀስ ብለን በጆሮአቸው እንዴት ነበር ማዘር በጌታ ነበሩ እንዴት ነበር ማዘር በጌታ ነበር ምናምን እንጠይቃለን። ለምን? ለኛ ሲኦልና ገነት ያው ሪል ስለሆነ የእውነት ነው። እናየዋለን እንዲህ በዓይነ ሕሊናችን ሲኦልና ገነትንና ምናልባት አላቅም አንዳንዶች ምናልባት ሌሎች እንዲህ የሚባል አባባል አላቸው። ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም የሚል ግጥም ይገጥማሉ። እንግዲህ ዊ ዶንት ኬር ነው፣ ሊኖርም ላይኖርም ይችላል። ለማንኛውም በጎ ስራ ለስራ የሚሉ ሰዎች አሉ። ሪያሊስቲካሊ ሲኦልንና ገነትን ያላዩት እኛ የወንጌል አማኞች ግን እንደው ይሄ የምንሞትለት ወንጌል ይሄ የዓለምን ደስታ የተውንለት ሲኦል ሪል ነው ብለን ስላሰብን ነው። ከኃጢአት
ይነስም ይብዛም ብዙዎቻችን የምንሸሸው ወደ ጽድቅ የምናመዝነው እኮ የስጋ ደስታን እንብየው ብለን የምንንቀሳቀሰው ለምንድን ነው? አለ ሲኦል የሚባል አለ ገነት የሚባል ብለን ስለምናስብ ነውና ለዚህ ነው የሰዎች እንትን ወንድማችን ዳዊት ሶሪ ጆይ አመሰግናለሁ። አጋጣሚ 3 ጊዜ ገብቼ ነው ያስወረዱኝ። ሀሳብ ነበረኝና ዶክተር ሻውልም ኤርሚያስም በነበረ ሰዓት መናገር እንፈልገው ነገር ነበረ። ኦሬዲ በተለይ ዶክተር ሻውል ልጨርስና እንትን ትላለህ። ዳዊት ያው ዮሐንስ እያወራ ነው፣ ወንድማችን ዮሐንስ እያወራ ስለሆነ ዳዊት ያውና አርቲስት ነው፣ መንፈሳዊ አርቲስት ነበረ። አይ ዶንት ኖ አሁን ምን እንትን እንዳለ ዳዊትን ያው ታውቁታላችሁ፣ ብዙዎች እያገለገለ ይሆናል ወይ እሺ። ስለዚህ ምንድነው ሲኦልና መንግስተ ሰማያት ሪል ነው ብለን የምናምን ሰዎች ስለሆንን ነው። ለዚህ ነው የሰዎች ጆዬ ይቅርታ ወይ ያ ስልክ እየገባብኝ ነው።